ቴንክ ዩ ጸዲ አይ ቲንክ ሜንሽን ስላደረግሽኝም አንደኛ ኢትዮጵያ የለችም ከ1991 በፊት ሳይሆን ለዛ ነው ስሟን ሜንሽን አድርጊልኝ ስልሽ የነበርኩት ፍሪ የሚባለው ወይም ኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ኦፍ ኢትዮጵያ የሚባለው ማለት ነው። ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የሚለው ስሟ ህገ መንግስቷ፣ የመንግስት አወቃቀሯ፣ የፖለቲካ ስትራክቸሯ ሁሉ ነገሯ የጀመረው ያኔ ስለሆነ አንቺ አሁን ኦሮሚያ አልነበረም የሚባል ክልል አልነበረም፣ አማራ ክልል አልነበረም ስትይ ኢትዮጵያ የምትባለው የፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ በትክክለኛ ሙሉ ስሙ ማለት ነው። ዓለም የሚያውቀው ሙሉ ስሙ ይሄ ሰንደቅ ዓላማው እንዳለ የጀመረው ያኔ ነው። ከዛ በፊት ኢትዮጵያ ታሪክ አልነበረም ማለት አይቻልም። የኢትዮጵያ ህዝቦች በተለያየ ስትራክቸር ነበሩ። አቢሲኒያ ወደኋላ ሄደን ሩቅ ታሪክ አለን። አሁን የታሪክና የትርክት ልዩነት ነው። ታሪክ እንደ ተራኪው እንደ መዝጋቢው ነው። ታሪክን አሸናፊዎች ይጽፉታል ይባላል። አንዳንድ ነገር ታሪክ ሆኗል ማለት አልፏል ማለት ነው። በአጠቃቀም በቃላት አጠቃቀማችን made it history ማለት made it a thing of the past ማለት ነው። but just because it's a thing of the past ያለፈ ነው ማለት ግን ትርጉም ወይም ዋጋ የለውም ማለት አይደለም። ታሪክን የምናጠናው ትርክትን ለመገንባት ነው፣ ከዛ ለመማር ነው። ደግሞ አንዳንዱን ደግሞ እንድንጠቀምበት የጋራ ትርክታችን የሚያግባቡንና የምንስማማባቸው ነገሮች ኢትዮጵያ ሙሉ በሙሉ ኮሎናይዝድ አልተደረገችም የሚለውን ብዙዎቻችን ሁሉም የኢትዮጵያ ህዝብ በሚባል ደረጃ እንግባባበታለን። አንዳንዱ ታሪኮች ላይ ግን ልዩነት ሊኖረን ይችላል፣ ከጻፊው ከሰናጁ አንጻር ማለት ነው። አንዳንዶቹ ኦራል ትራዲሽን ያላቸው ለየት ያለ ታሪካቸው የሚጣረስ ሊሆን ይችላል። ይሄ በዩኒቨርሲቲዎች መጠናት፣ በጥናታዊ ጽሁፎች፣ በተለያየ ነገር መሰራት ይችላል። ትርክታችንን ግን ዴሊብሬት ሆነን ነው ኤክስትራክት የምናደርገው። ለዛ አንቺ እንዳልሽው በራስሽን ፖይንት አውት አድርገሻል። ብሔራዊ ምክክር ያስፈልገናል። በሰንደቅ ዓላማችን ላይ፣ በህገ መንግስታችን ላይ፣ በትርክታችን ላይ ያለንን ስምምነት የጋራ ታሪክ ግዴታ መኖር የለበትም። አንዱ የሚያምንበትን ታሪክ ሌላኛው ላይ ያምንበት ይችላል። እዚህ ቲክታክ ላይ ኢየሱስ ማርያም የጎጃም ሰዎች ናቸው የሚል አንድ ወንድማችን አለ፣ አይ ቲንክ ሀራም ይባል። ለሱ ያ ነው ታሪክ። ምናልባት እሱን ሰፖርት የሚያደርግበት ሊኖር ይችላል። ለኔ ዊክ ነው ያ ሰፖርት የለውም ልል ይችላል። እኔ ደግሞ ማወራው 7000 6000 ዓመት የገሌ በዚህ በኩል ሜዲትራኒያን ላይ ሬቻ አድርገናል የሚለውን ደግሞ የኔን ታሪክ ይዤ ስመጣ አረ አንተ የምትለው ተቀባይነት የለውም ብላችሁ ፓንክሪያስትን እንትናን መጥራት ትችላላችሁ። the thing is እነኚህ ሁሉ ታሪኮች ናቸው። የኢንተሌክቹዋል ፍጭት ማድረጉ ጥሩ ነው። at the end of the day ግን እንደ ሀገር ሊኖረን የሚገባው የጋራ ትርክት ነውና የሚያጣሉን የሚያጋጩን ትተን የሚያኗኑረንን የጋራ ትርክት መገንባት፣ ስምምነት እንዲኖረን እሱ ላይ መሰራት አለበት። እሱ የሚያጠጋጋ ነገር ነው። ኤኬ የተናገረው ኢትዮጵያ ሱስ ናት የሚለው ነገር እውነት ነው። ኢትዮጵያውያን እየተዋጉ ያሉ ስቲል ፍትሃዊ ከሆነችውን ካዩባትና የህዝባቸው ጥቅም ከተመለሰ ኢትዮጵያን የሚጠሉበት ልዩ ምክንያት የላቸውም። አስተዳደርን ሲስተምን ተቃውመዋል። ግን አሁን ደግሞ ያለውን ነገር ነባራዊ ሁኔታን ያመዛዘነ መሆን አለበት የሚል ጀስት ኢንተርጀክት ለማድረግ ነው። እኔ ሜንሽን ስላደረግሽ ኢትዮጵያ የሚለውን ነገር እኔ ጀነራሊ ኢትዮጵያ የሚል ነገር አልነበረም ሳይሆን አሁን ባለ ጠበቃ ታይም ማኔጅ አድርገን እንድንሄድ እንትን አደረግላቸው በላይፍ ይሻላል ብዬ አስባለሁ። እያስቸገረን አለም ዌል ማኔጅድ ነው። በተባችሁ ሰዓት እየጨረሳችሁ ተስተካከለ ሁኔታ ነው እየተነጋገርን ያለ ነው። የ5 ደቂቃ እንዳላስቆማችሁ 5 ሚኒትስ አድርጌ ኦፕን ስቴጅ እንድትናገሩ ለማድረግ ሞክራለሁ። አጠራጠር እያደረግን እንሄዳለን። አንዱ በጣም ካዳመጥኳቸው ነገሮች በጣም ያሳቀኝ ነገር ነበርና ኤዶን ክሪቲሳይዝ ለማድረግ ብሎ ፎል ኢን ላቭ ዊዝ ኢትዮጵያ ምናምን ነገር አንተም ጠቅላይ ሚኒስትር ቦታ ብታገኝ ዩ ዊል ፎል ኢን ላቭ ዊዝ ኢትዮጵያ አይነት ነገር ብሎ ያለው ነገር ነበር አለ መሰለኝ። ማይክል ያስቃል። ኢትዮጵያ ፎል ኢን ላቭ ነን እኮ ሁላችን ብዬ አምናለሁ። ለምሳሌ እኔ ኤኬ ኦሮሞ ሆኜ በአማርኛ ስናገር አይ ቲንክ አም ፎል ኢን ኢትዮጵያ እና መፍትሄ ለመሆንም ነው ፖለቲካው ጋር የራሴን ድርሻ እየተወጣሁኝ ነው። የፖለቲካ መስመርን ይዤ ማለት ብዬ አምናለሁ። ኤዶም ቢሆን ሌሎችም ኦሮሞ ወንድና ሴቶች እንደዛ ናቸው ብዬ አስባለሁ። ኢትዮጵያ ሱስ ናት። ያችን ሱስ የሆነችዋን ኢትዮጵያ ለማዳን ነው የጣርን ያለ ነው፣ በምንችለውም በማንችለውም ቋንቋ ማለት ነው። በጣም አሳቀኝ ህዛኔ እና 4 ኪሎ መግባት ሳይሆን ፎሊን ኢትዮጵያን የሚያመጣ ህዝቦቹንና ሁለመናዋን
ከመውደድ ነው ፎሊን ኢትዮጵያ የሚመነጨው እንጂ ከስልጣን አይደለም። እሷን ደግሞ በዛ መልክ ብታያት ጥሩ ነው። ሌላው ነገር ኢትዮጵያ ፖለቲካ ጋር በምንመጣበት ጊዜ ኢትዮጵያ ያላት ችግር ከታች እስከ ላይ የፖለቲካ ችግር ነው። መፍትሄውም ፖለቲካ ነው። ፖለቲካል ፕሮብሌም፣ ፖለቲካል ሶሉሽን። ይሄን ካልኩኝ በኋላ በኢትዮጵያ የተለመደውና በጣም አሰልቺ የሆነው ራሳችንን እንድንደጋግም ያስገደደን ነገር የኢትዮጵያ ፖለቲካ የብሽሽቅ፣ የብልጣብልጥ፣ የመካካድ ፖለቲካ ነው የሆነው። እኔ ብዙውን ጊዜ ይለዋለሁ፣ ስንቶቹ ይሰማሉ የማውቀው ጉዳይ የለም። ፖለቲካ ውስጥ ፖለቲካል ሪታርድስ ብለን የምንላቸው ጭራሽ ዘመን የማያሻሽላቸው ሊዘምኑ ያልቻሉ በቆሙበት የቀሩ ፖለቲካሊ ማለት ነው ፖለቲካል ሪታርድስ አሉ። እነዚህን በፖለቲካ ብቻ ሳይሆን በጸሎትም ማሻሻል ይቻል እንደሆነ ቢሞከር የሚለውን ነገር ለእያንዳንዳችን እንደ የቤት ስራ ነገር መስጠት ይወዳለሁ። ይህን ካልኩ በኋላ የኢትዮጵያ ፖለቲካ የፖለቲካ ችግር ነው ብዬ ካልኩ በኋላ እኔ እንደ ኤኬ እንደ ፖለቲካ መፍትሄ ነው ፖለቲካ ውስጥ እየተሳተፍኩ ያለሁት። እንዴት የምለውን እመልሳለሁ በኋላ ላይ። የፖለቲካ ደግሞ ችግሮች የሆኑ ፖለቲካ ተሳታፊዎች አሉ። ይህን በማነሳበት ጊዜ የኢትዮጵያ ፖለቲካን በምናነሳበት ጊዜ ሁለት ክንፎችን ማስተዋል ግድ ይላል ማለት ነው። ከሁለቱ ክንፎች አንዱ ኢትዮጵያን እንደ ሀገር የሚያፈርስ ነው። አንዱ ደግሞ ኢትዮጵያ እድለኛ ከሆነች እንድትዘምንና ወደ ዲሞክራሲ እንድትሻገር የሚያደርጋት ነው። የዜግነት ፖለቲካና የብሔር ፖለቲካ እንላቸዋለን በቅደም ተከተል። የዜግነት ፖለቲካ በቀጥታም ሆነ በተዘዋዋሪ ኢትዮጵያን ያፈርሳታል። ኦኬ። የኢትዮጵያ ፖለቲካ ውስጥ የዜግነት ፖለቲካ ማለት እያንዳንዱ ዜጋ ድንበር የለሽ በሆነ መልኩ ክልሎችን ወደኋላ አድርጎ አሁን ያለውን ህገ መንግስት ወደኋላ አድርጎ ብሔርኝነትን ወደኋላ አድርጎ ጸይፎ ፖለቲካን እሰራለሁ ብሎ የሚያስብ ወንድም ሆነ ሴት ኢትዮጵያን የማፍረስን ስራ እየሰራ እንደሆነ መገንዘብ መቻል አለበት። ፖለቲካሊም ደግሞ እሪ በከንቱ ነው። እሪ በከንቱ ማለት ኢትዮጵያን ከማፍረስ ውጪ ፖለቲካሊ አሻሽሎ ስልጣንን መጎናጸፍ አይደለም፣ ለህዝቦች ምሮሮ መድረስ አይደለም፣ ክሳራ ነው ማለት ነው መድረሻው፣ ላንዲንጉ። ሌላው የኢትዮጵያ ፖለቲካ ውስጥ በጣም የሚያስነውርና ብዙውን ጊዜ የምታዝበው እንደ ግሌ ማለት ነው፣ በጣም ፖለቲካ እንረዳለሁ፣ በአቋም ነው የምናገረው። ይሄን የት ቆሜ ነው የኢትዮጵያ ፖለቲካ ውስጥ እየተሳተፍሽ ያለሽው? የፖለቲካ መስመርሽ ምንድን ነው? የትኛውን ፖለቲካ ድርጅት ደግፌ ነው የኢትዮጵያ ፖለቲካ ውስጥ ተሳትፎ እያረግሽ ያለው? የመንግስት ፖለቲካ መንግስት ስልጣንን የተጎናጸፈ የፖለቲካ ፓርቲ ውስጥ ነሽ ወይስ ተቃዋሚ ውስጥ? የትኛው ተቃዋሚ ውስጥ ሆነ ነው? ይሄ መጠየቅ መቻል አለበት ማለት ነው። አለበለዛ የኢትዮጵያ ፖለቲካ ውስጥ የዜግነት ፖለቲካን አራምዳለሁ የምትል የኢትዮጵያ ፖለቲካ ውስጥ ዝም ብሎ ኃላፊነት በጎደለ መልኩ ፖለቲካ ውስጥ ይሳተፋለሁ። የትኛውን ፖለቲካ ደጋፊ አባል ወይ ደግሞ መሪ ሳይሆን ሳትሆኚ ዝም ብሎ በዘፈቀደ አማርኛ የኢትዮጵያ ተወላጅ ነኝና ፖለቲካ ውስጥ እንደፈለኩ ቦጫርቃለሁ ብሎ የሚትል ከሆነ ናት ኤፊሽንት ሪሶርስ ዋይዝ ተገቢ አይደለምና ጊዜ ማባከን ጥሩ አይደለም ብዬ አምናለሁ። ይሄ ሁለቱን አቋም ያላቸው ሰዎች በጣም የምናውቃቸው ብዙዋን አሉ ማለት ነው። በጣም በቃ ድምጻቸው ጎላ ብሎ በጣም እንዳዋቂ እንደ ተንታኝ እንደምናምን ብዙ እንትን የምንታዝባቸው ሰዎች ስላሉ ነው። ሶሻል ሚዲያም ሆነ ሜይንስትሪም ጭምር እነዚህ እሪ በከንቱ ከዛም አልፎ ኢትዮጵያን የሚያፈርስ ብሔር ህዝቦቹን የሚበክል አንድነትን የሚበርዝ መርዝ ከመርጨት ውጪ ምንም ጥቅም አልባ እንደሆኑ ሰዎች መረዳት መቻል አለባቸው ብለውን ነገር ማሳሰብን ይፈልጋሉ። እነዚህ ሁሉ ፖለቲካሊ ፕሮብሌም የኢትዮጵያ ፖለቲካ ውስጥ ችግር ናቸው። የዜግነትንና መስመር አልባ የሆነ ፖለቲካ የሚያራምዱ ሰዎች የኢትዮጵያ ፖለቲካ ውስጥ
የፖለቲካው ችግር ናቸው። ራሳቸው ችግር ሆኖ ሌላ ሰው ደግሞ ጣቲን ሲያቀስሩ መታየት ነውርም ነው ወንጀልም ነው። ያው እንደ ወንጀለኝነት የማስጠየቁ ነገር በጣም እድሉ ጠባብ ቢሆንም ማለት ነው። ይሄን ካልኩ በኋላ እንደ መፍትሄው ደግሞ ምንድነው መፍትሄ ብለን ካል አንድ ሰው ዲሞክራሲ የሚለውን ነገር አንስተው ነበር። ዲሞክራሲ እናወራለን፣ ግን ምን እንደሆነ አንረዳም። ብዙ ጊዜ የኢትዮጵያ ፖለቲካ የራሱ የሆነ ኢንዲፔንደንት ኢንቲቲ አለው። ዝም ብሎ ከዓለም ካደጉት አገራት ቀርተን ኢትዮጵያ ላይ መተግበር አንችልም። ለዛ ነው የዜግነት ፖለቲካ ኢትዮጵያ ምድር ላይ መጸየፍ መቻል ያለበት ብዬ ሀሳቦችን ቀደም ሲል ያነሳሁት። ዲሞክራሲ ያስፈልገናል ወይ? አዎ፣ ለኢትዮጵያ ፖለቲካ ዲሞክራሲ ፍቱን መድኃኒት ነው። ግን ዲሞክራሲ እንዴት? ኢትዮጵያ የብሔር ብሔረሰቦች አገር ናት። ብሔር ብሔረሰቦች ያመኑበት ስልጣንን ያጎናጸፈ ፖለቲካ ኃይል ከላይ እስከታች ማዋቀርን የምንችልበትን አይነቱን ዲሞክራሲ ነው ኢትዮጵያ የሚያስፈልጋት። አንድ ደቂቃ ውስጥ እስቲ እንትን በልልን ራፕ አድርግልን። እሺ፣ በብሔር ፖለቲካ ኢትዮጵያ ዲሞክራታይዝድ መሆን ከቻለች ተሳካላት። ከዛ ውጪ ዲሞክራሲ ኢትዮጵያ ላይ የዜግነት ፖለቲካን የሚያራምዱ እንደ ቅንጦት ለግዠሪ ነው የሚቆጥሩት። ምናልባት በሚዲያ ዲሞክራሲ ያወሩ ይሆናል፣ ግን ውሸት ነው። ጭራሽ በዜግነት ፖለቲካ ኔቸሩም አይፈቅድለትም ማለት ነው ዲሞክራሲ ኢትዮጵያ ላይ ለማስፈን። ከዛ አንጻር ዲሞክራሲያችንን ኢትዮጵያን ፖለቲካሊ ዲሞክራሲያዊ ማድረግን በምናስብበት ጊዜ በብሔር ፖለቲካ ብቻ መሆኑን መገንዘብ መቻል አለብን ነው። ሌላ ይሄ ነው እንግዲህ የመፍትሄ አካል ነኝ ብዬ የሚለው እኔ እንደ ኤኬ ይሄን ነው። ለኦሮሞ ብሔርም ሆነ ለሌሎች ብሔር ብሔረሰቦች አብሮነታችንን ለማስቀጠል ሲባል ህገ መንግስቱንም ማሻሻል ያስፈልጋል። ህገ መንግስቱን አሁን ያለውን ህገ መንግስት ግን አብዛኛውን እንዲተገበር በማድረግ አብሮነታችንንና ሀገራችንን የጋራ አድርገን የወል የሆኑ ነገሮችንን ባንዲራችንን ሆነ ብዙ የሚሻሻሉ ነገሮችን አሻሽለን አብረን መቀጠል የምንችለው በዚህና በዚህ መልክ ብቻ ነው። ለዛ ደግሞ የኦሮሞ ነጻነት ጦር በአቋም የራሱ ፖለቲካ ፕሮግራም ኖሮት እያስኬደ ነው ማለት ነው። ህዝቡን እያነቃ እያደራጀ ከዛም አልፎ በሀሳብና በአካል እያስታጠቀ ትግሉን እያፋፋመ ይገኛል። እኔ የዛ ደጋፊ ሆኜ ነው እንደ አቋም የሚገኘው ለማለት ያህል ነው። ሌላ መንግስት አይመከርም ያለ አንድ የወረደ ወንድ ልጅ ነበረ። መንግስት አይመከርም ይላል። መልሶ ደግሞ ሲተነትን ሀሳቦቹን መንግስት ከታጣቂዎች ጋር መደራደር የለበትም ይላል። እንደዛ ብሎ ስል አሁን እሱ ቤት መንግስት አይመከርም ያለውን መልሶ አፈረሰውና ከታጣቂዎች መደራደር የለበትም መንግስት ብሎ ስል እየመከረው ነው መንግስት እንዳቅምቲ። ግን ደግሞ መንግስት መደራደሩ ከታጣቂዎች ጋር እድለኛ መሆኑ ነው ቢረዳ ኖሮ። ከዛም አልፎ ራሱ ግለሰብ 50% ኢንቨስትመንት ምናምን እቺ ለያና ናት 50% ምናምን የሚለውን ነገር ቁጥር ዝም ብሎ ከየት አመጣ ይሄን ፐርሰንት 50% የምትለውን እንደዛ አይነቶቹ ነገሮችን ቤቱ እንዲመጥን እንዲሆን ከየት አመጣ ያን ነገር የሚለውን ነገር ያዛርግ በማልገብተ እንደዚህ ወደፊት ሊገጥሙ ስለሚችሉ ነው። እቺ ለጥቆማ ጥሩ ነው የሚለውን ነገር ለማንሳት ነው። አመሰግናለሁ። ጠበቃ ሀሰን አይ ቲንክ የመጀመሪያ ቀን ነው ዛሬ እዚህ ከአንተ ጋር እንዴት ነህ? ሰላም ፍሬ ጋር እንኳን ገባለሁ አንዳንዴ። ቀጥል ጠበቃ። ኦኬ እንግዲህ ያው ከቅድም ጀምሮ ስትወያዩበት የነበረው የሲቪክ ፖለቲካ ኦር የብሔር ፖለቲካ ነው ለኢትዮጵያ የሚጠቅመው ምናምን የሚለውን ሀሳብ ላይ ነው መሰለኝ። አይ ቲንክ ሶ እዚህ ጋር መጀመሪያ መታየት ያለበት እንግዲህ ከቲዮሬቲካል ቨርሽን ከሆነ ቲዮሬቲካሊ ምን መምሰል አለበት የሚለውን ነገር በደንብ መታየት አለበት። እውነት ኢትዮጵያ ውስጥ የነበረው ፖለቲካ ፒውርሊ የብሔር ፖለቲካ ነው ወይስ የብሔር ፖለቲካ ምንድነው ምናምን የሚሉትን ውስጥ ሳልገባ ዲቴይል እንደዚህ ከላይ አሁን ባለው ሲቹዌሽን ላይ ምንድነው የሚለው ራሱ በምንወስድበት ጊዜ የትኛውም የብሔር ፖለቲካ እድገቱን በሚያጠናቅቅበት ሁኔታ ዲቨሎፕመንቱ ኖርማል ከሆነ ሌላ ይሄ
የጥላቻ ነገር በጣም ፖለቲካሊ የጥላቻ ነገር ላው ላይ ያልተደረገበት ከሆነ ወደ ሲቪክ ፖለቲክስ የማደግ ፕሮባቢሊቲው ሰፊ ነው የሚሆነው። ለምሳሌ በዚህ ፖለቲክስ መውሰድ ይቻላል። ለምሳሌ እኔ ማስተርስ ህንድ ነበር የሰራሁት እና የፊሎሶፊ ኦፍ ሎ ላይ እዛ ስማር የተረዳሁት ነገር ለምሳሌ የህንድን ፖለቲክስ አብዛኛውን ነገሩን ብትወስደው ስታየው ከኢትዮጵያ ፖለቲካ ጋር የሚመሳሰል ነገር አለው። በጣም የሚመሳሰል ነገር አለው። የአደረጃጀታቸው በብሔር ነው። እንደገና ይሄ ጉጅራቲዎች አሉ፣ ሲኮች አሉ፣ እነዚህ ፓንጃብ የምትላቸው አሉ። ኢቭን በጣም አብሮ እስከ አለመመገብ ደረጃ የሚደርሱ አሉ። ነገር ግን ያንን ፕላትፎርም ፖለቲክስ ውስጥ ነበረ መጀመሪያ ላይ። ከዛ በኋላ ቀስ እያሉ እያስወገዱ አንድ የሚያደርጋቸውን ነገር ይሄ ወደ አንድነት የሚወስዳቸውን ነገር አይድል እያደረጉ ያንን ወደፊት በማምጣታቸው ምክንያት አሁን ያሉበት ደረጃ ላይ ሊደርሱ ይችላል። ለምሳሌ አይድላይዝድ ካደረጉት ነገር ውስጥ ለምሳሌ ጋንዲጂን ኦር ማህተማ ጋንዲ ሁሉም ዊዛውት የብሔር ልዩነት ሁሉም ህንዶች ሁሉም ጉጅራቲውን በለው ሁሉም ሂንዱ የሚባለው በሙሉ የሚያከብሩት ግለሰብ እንዲሆን አድርጓል። እዛ ላይ ሰርቷል። አትሊስት የሚተማመኑበት ኦር አንድ የሚያደርጋቸው ነገር ምንድን ነው የሚለው። ወደ ኢትዮጵያ ስትመጣ ግን ኢትዮጵያ ላይ ላክ የነበረው እጥረት የነበረው አንድ ወደሚያደርገን ኦር ሁላችንንም ይሄ የብሔር ፖለቲካው ላይ ሳይሆን ችግሩ አንድ ሊያደርገን የሚችል ነገር ላይ አልነበረም። ያንን ነገር እንደውም የጠብ መንዣ ወይም ደግሞ የመጣያ ቦታ ነበር የተደረገው። ለምሳሌ አንዱ በሚያሳዝን ከኛ ታሪክ ውስጥ ያው ታሪክ ግዴታ ነው ባይዞ ታሪክ ፖለቲክስ ውስጥ ይገባል፣ ፖለቲካ ታሪክ ውስጥ ይገባል። ኢንተርቼንጀብሊ የሆነ ቦታ ላይ እንትን ይላሉ። ለምሳሌ የአድዋን ታሪክ ብንወስድ የአድዋ ታሪክ የሁሉም የኢትዮጵያውያን ታሪክ አልፎ የአፍሪካውያን ታሪክ መሆን የሚችል የሆነም ታሪክ ነው። የሁላችንም ታሪክ ነው። የአንድ ግለሰብ ወር የምናምን ግለሰብ አለ። ነገር ግን የሆነ ግሩፕ ከዛ ታሪክ ላይ ራሱን የመነጠል አዝማሚያ እስኪደርስ ድረስ የነበረበት ሁኔታ ነበረ። አትሊስት አንድ አይዲላይዝ የምናደርገው አንድ የምንስማማበት ነገር የዛ ላይ እያዳበርን ብንሄድ in the long terms ወደ ሲቪክ ፖለቲክስ ወይም ደግሞ ይሄ የምንድነው ወደ ይሄ ከግሩፕ ራይት እና ይሄ ወደ እንትን ወደሚለው ማደግ ይቻላል። ነገር ግን ችግሩ ምንድነው? ዛሬውኑ ተነስተን የፌደራል ይሄ የብሔር ፖለቲካውን ሙሉ ለሙሉ አጥፍተን የሲቪክ ፖለቲካ እናደርጋለን ከተባለ ሌላ ችግር ነው የሚፈጥረው። ያ ማለት ምን ማለት ነው? ለምሳሌ አንድ ልጅ ተወልዶ ከዛ ለማደግ በዳዴ ሄዶ ከዛ እንደዛ አይነት ፕሮሰስ አለው፣ የራሱ የሆነ ፕሮሰሶች አሉት። ያንን ፕሮሰስ ሳይፈጽም ዘለህ እዛ ጋር አደርሰዋለሁ የምትል ከሆነ ራስህ ላይ ሌላ ጥይት መተኮስ ነው በጣም። ምክንያቱም ያለፈ ታሪካችን ወደኋላ የነበረው ታሪኮቻችን ላይ ምክንያቱም ሲቪክ ፖለቲክስን የሚያቀነቅኑ ሰዎች ያለፈውን ኢትዮጵያ የሚያቀነቅኑ ሰዎች ናቸው እና ያለፈውን ኢትዮጵያ እንመልሳለን፣ ያ አንድነትን እንመልሳለን የሚሉ ሰዎች ምን አይነት አንድነት የሚለው ላይ ግርታ ስላለ ምን አይነት አንድነት የሚለው ላይ ራሱ ኢቭን መስማማት ስለሌለን መስማማት ያልተስማማንባቸው በጣም ብዙ ነገሮች ስላሉ ያንን ይሄ መጀመሪያ የመስማማቱ ሂደት ላይ መሰራት አለበት ነው የመጀመሪያው እንትን። ዛሬ ኢትዮጵያ የሚለው ኢቭን ኢትዮጵያዊነት ላይ ራሱ ሙሉ ለሙሉ መስማማት የለንም። ኢቭን ዛሬ ላይ ማለት ኢቭን አሁን ትንሽ ይሻላል ባይነኝ አሁን ላይ አትሊስት ቱ ሰም ኤክስቴንት አንዳንዱ ወደ መሃል እየመጣ ነው። መሃል የነበረው የሸሸውም አለ ኦፍ ኮርስ፣ አንዳንዱ ደግሞ ጥጉን የያዘውም አለ። ከዛ የሲቪክ ፖለቲክስ የነበረ አቀንቃኙ የሲቪክ ፖለቲክስ አቀንቃኝ የነበረው ኦር አንድ ኢትዮጵያዊነት ሲል የነበረው የሆነ ጎራ ውስጥ ገብቷል። ከዛ በኋላ ያ ብዙ የገለጠው ነገር አለ። ያኔ ኢትዮጵያዊነት ሲሉ ነው የነበሩ አካላት እነማን እንደነበሩ ያኔ እነሱ የሚሉት ኢትዮጵያና እኛ እያልን ያለነው ኢትዮጵያዊነት የተለያዩ መሆናቸውንም የሚያሳይ ነው። ያንን ለማድረግ ወደ አንድነት ለመምጣት ፕሮሰስ ስለሆነ ጀስት ትረስት ዘ ፕሮሰስ የሚባል ነገር አለ እና ያንን ፕሮሰስ ትረስት አድርገ
ወደ በሚሄድበት መንገድ ወንዙ ወደ በሚያፈስህ መንገድ ራስህ እየመራ ይዘው ልትሄድ ይገባል ነው የኔ እምነት። ሌላው የብሔር ፌዴራሊዝምን ልክ እንደ ጨለማ ማድረግ ተገቢ አይደለም። የብሔር ፌዴራሊዝም ማለት አትሊስት ዩኒክ ነው። የኢትዮጵያ የራሱ ሁሉም ፌዴራሊዝሞች የራሳቸው ዩኒክ ፊቸር አላቸው፣ ግን ቱ ሰም ኤክስቴንት ሼር የሚያደርጓቸው ቫሊዎች አላቸው። ለምሳሌ የኢትዮጵያን የብሔር ፌዴራሊዝም ብትወስደው ከህንድ ፌዴራሊዝም ጋር የሚያመሳስለው ነገር አለ፣ የሚያለያየውም ነገር አለ። ለእኔ አንዳንዴ የህንድ ፌዴራሊዝምም አለ፣ የኢትዮጵያም የብሔር ፌዴራሊዝም ሞር ኦፍ ላንጉጅ ላይ የተመሰረተ ነው። ለምሳሌ ህንድ ጋር ብትሄድ ቴሉጉ የሚናገሩት እንደገና ጉጅራት የሚናገሩት ወደ ፑና ምናምን ስትሄድ ራሳቸውን ስቴቶች ራሱ የተዋቀሩበት መንገድ ኢቭን ላንጉጅ ላይ የተመሰረተ ነው የምትወስደው መንገድ። ነገር ግን ኢኮኖሚካሊ ዲቨሎፕመንት እያመጡ ሲሄዱ ፕላስ ደግሞ የሂስትሪያቸው ላይ የሆነ ዩኒክ ቅድም እንዳልኩት የሆነ አንድ የሚያስማማቸውን ነገር በመገንባታቸው አትሊስት ዛሬ ላይ እየተፎካከሩ ያሉበት ማለት የምርጥ የኢኮኖሚ መገንባትና ዓለም ላይ ደግሞ ተጽዕኖ ፈጣሪ የሆነ ሀገር መገንባት ችሏል ዛሬ ላይ ማለት ነው። ዛሬ ላይ ህንድ ሀገር ቁጭ ብሎ አይ ቲንክ ከካሽሚር ውጪ የካሽሚር ግዛት ውጪ ሌላው ግዛት ከህንድ ገነጠላለው የመገንጠል ጥያቄ ትልቁ መልስ ማግኘት አለበት ምናምን የሚል እንትና አታይም። ኦፍ ኮርስ እንደዛ ነገር ዲቴል የሚታይ ነገር የለም። እዚህም ጋር ብትመጣ ፕሮሰስ ነውና ዛሬውኑ ተሰርዞ የሚጠፋ ነገር የለም። ዛሬውኑ ደግሞ ወዲያው ዲቨሎፕ የሚያደርግ ነገር የለም። ሞር ኦፍ ደቂቃ ውስጥ እስቲ ሀሳብህን ኮንክሉድ አድርግልን። ኦኬ ስዘጋው በቃ መዝጊያዬ ስዘጋው የትኛውም ፖለቲክስ መጨረሻው የሲቪክ ፖለቲክስ ነው የሚሆነው። እንደ ሀገር የሚቀጠል ከሆነ መደምደሚያው ዲቨሎፕ አድርጎ መዳረሻው የሲቪክ ፖለቲክስ ነውና ግን የሲቪክ ፖለቲክስ የሚለው ነገር ላይ መስማማት አለብን። ምንድነው ኢትዮጵያዊነት የሚለው ፍቺ ማግኘት አለበት። ብዙ ነገሮች ላይ ንትርክ ተደርገው ስምምነት ተደርጎ እዛ ላይ ከተስማማህ በኋላ ነው ወደ ሲቪክ ፖለቲክሱ ማደግ የሚቻለው የሚለው ነው። አመሰግናለሁ በጣም ቴንኪዩ ጠበቃ ሀሰን እናመሰግናለን። ያው ቪዲዮ አትከፍት ብሎ ትንሽ ሬስትሪክሽን ያደርግብኛል ቲክታክ ይፈነዳ እንደሆነ እናያለን። ለወደፊት ያው በቪዲዮም እንገባለሁኝ። አሁን ስለማይመች ነው እንደዚህ በተባራሪ የተከፈተ ቤት ስለሆነ ነው። ላይቭ ሾው አድርገውና 5 ደቂቃ ነው። አይ ቲንክ that should be sufficient። ከኤዶ ነው የሚጀምረው። 5 ደቂቃችሁ ሲያልቅ ወደሚቀጥለው ያሳልፋል። ረጅም ሰዓት መቀመጥ አልችልም፣ ግን ያልገቡ ከታች ያሉ ደግሞ ስላሉ እነሱን ኢንተርቴን እናደርግበት ሞር ኦፕን ዲስከሽን እናደርጋለን። አሁን የተነጋገርነውን ነገር ግን ሀሳባችሁን ሰብስባችሁ ፕሬዘንት እንድታደርጉ የተነሱ የማትስማሙባቸውን ነገሮች ኦፖዝ እንድታደርጉ ላይቭ ሾውን ጀምራለሁ። ኤዶጎ ይቅርታ ያና እኔ I really have to go። ኦኬ አይ ጌስ መሰለኝ መጀመሪያ ቅድም ማይክል ባለው ላይ ጀስት ኩዊክሊ ለማለት የሰርኩላር ሪዝኒንግ እና ሰርኩላር አርጊውመንት ሚኒንግለስ ስታፍ ነው። ጦርነት አያስፈልገንም ያለው መንግስት የሆነው ከዚሁ ጋር መቀጠል አለብን። ሌሎቹ እንትን አይሉም። ልክ እንደ ጠንቋይ ሌሎቹ ቢመጡ ያው ናቸው። እንደዚህ የሚባል ፖለቲክስ የለም ጥንቆላ ካልሆነ በስተቀር እየተባለ ያለው ሰው መብት ሊኖረው ይገባል፣ ሊመርጥ ይገባል ነው። መጀመሪያ መምረጥ እድል ነው። ዩ ካንት ዲክቴት አይደለም አውትካምን የምንፈልገው ሩል ኦፍ ደ ጌም ላይ መስማማት ብቻ ነው። ፌር ፍሪ እንድ ኮምፒቲቲቭ ስታፍ እና ኢንቫይሮንመንት መፍጠር ላይ ነው እንጂ ስለ አውትካም አይደለም። ከዛ በኋላ የሚያሸንፍ የሚሆነው ይሁን ችግር የለውም። ወደ የትኛውም ነገር መመለስ እንችላለን። ጥንቆላ ፖለቲክስ ላይ ብዙ ቦታ ያለው አይመስለኝም። በቃ ደግፋለሁ ማለት ይቻላል። ከዛ ያለፈ ነገር ግን ትንሽ አስቸጋሪ ነው። ከዛ በኋላ ግን ስንመለስ አሁን ቅድም ሲወራ የነበረው የኤትኒክ ፌዴራሊዝም እንደዚህ ፌዴራሊዝም ጅኒክ ሆኗል ባለም አይ ቲንክ ልክ እንደ አቢዩዝ የተደረገ ቃል ነው ብዬ ነው የማስበው። ልክ አንድ ሰሞን ጄኖሳይድ እንደሚባለው አንድ ሰሞን የሆነ ቃል እንደሚመጣው ሪፒቲቲቭሊ የሆነ ነገር ስለተነገረ ነው ማለት አይደለም። ቅድም ከኔ በፊት ጠበቃው ባወራው ሞስትሊ እስማማለሁ። ናት ኢንታየርሊ ግን ሞስትሊ እስማማለሁ። ኢትዮጵያ የመጀመሪያው ሀገርም የመጨረሻውም ሀገርም አይደለም። በጣም ሳምቲንግ ሲሚላር ያላቸው ብዙ ሀገሮች አሉ። ባይ ዘ ዌይ ፒውርሊ በሆነ ነገር ላይ ፌዴሬሽኑ የሚመሰረትበት አለ፣ ካልሆነ ደግሞ ክሎዝሊ ታይዱ ነው የሚመሰረትበት ነገር አለ። የኢትዮጵያ ከሀገር ምስረታው ራሱ መጀመር አለብን። ልክ በሁሉም ነገር የተስማማን አድርገን መቀጠልም ነውር ነው።
ኢቨን ኔሽን ፎርሜሽኑ ገና ከመነሻው ራሱ ማንስማማ ሰዎች ልኖር እንችላለን አይደል? ኢትዮጵያ ሹድ ቢ ጀስቲፋይድ የሚሉ አርጊመንቶች ሊኖሩ ይችላሉ። ልክ በነገሮች እንደተስማማን ነገር አድርጎ ከዛ በኋላ መቀጠል አግባብ አይደለም። ሲቪክ ፖለቲክስ የሚባለው ምን ማለት እንደሆነ ራሱ እሱ ራሱ ግራ የሚያጋባ ነው። ሌላ አቢዩዝድ ወርድ ነው። ሲቪክ ፖለቲክስ ማለት ኦርዲነሪ ሲቲዝንስ ፖለቲካ ውስጥ ፓርቲሲፔት ማድረግ ማለት ነው። ሚኒንጉ እሱ ነው፣ ሌላ ነገር የለውም። ማለት መምረጥ፣ መመረጥ፣ ይሄ ታውን ሆል ማዘጋጀት፣ ሀሳባቸውን ኤክስፕረስ ማድረግ፣ ፖለቲካሊ ኢንጌጅ ማድረግ ማለት ነው። they could engage in any way they want but that's the process civic participation ማለት ነው ሲቪክ ፖለቲክስ ማለት nothing more nothing less። ግን ሊባል የተፈለገው የሚመስለኝ ይሄ በተለምዶ ሲቲዝንሽፕ ፖለቲክስ የሚባለው አለ አይደል? ሲቲዝንሽፕ ፖለቲክስ በኢትዮጵያ ኮንቴክስት ማለት the most racist form of politics ማለት ነው። first of all they are not ይሄ እንደ ሁሉንም ኢኳሊ ሲቲዝን አርጋው አይመለከቱም። ሁለተኛ ሲቲዝንሽፕ ፖለቲክስ ራሱ ስለጠፋ መስሎኝ የብሔር ፖለቲክስ የተጀመረው ብሔሮች ማንነታቸውን እዛ ሀገር ውስጥ ማየት ሳይችሉ ሲቀሩ ራሳቸውን እንደ ሲቲዝን መመልከት ሲያቅታቸው፣ ልክ በሌላውም ዓለም ላይ ወንዶች ምንድነው ጥቁሮች እንደ ጥቁር የሚደራጁት የጥቁርን መብት ለማስከበር ነው። ሴቶችም እንደዛው፣ ብሔሮችም እንደዛው ነው። የአንድ ሀገር ኢኳል ሲቲዝን መሆን ሲያቅታቸው ነው የሚደራጁት። that's what creates it in the first place. ሙቪንግ ኦን ግን ሰዓቷም እየሄደች ስለሆነ ከዛ በኋላ ሲቀጥል ግን የኢትዮጵያ አሬንጅመንት ራሱ ፌዴራል አሬንጅመንቱ ክሊርሊ እኮ ያስቀምጣል አይደለ? በዚህ ህገ መንግስት ውስጥ ብሔር ብሔረሰብ እና ህዝብ ማለት ምናምን ብሎ ዲፋይን ያደርገዋል። ኢትስ ናት ጀስት ቋንቋ ብቻ ማለት አይደለም። ሰፋ ያለ የጋራ ጠባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምዶች ያላቸው፣ ሊግባቡበት የሚችሉት የጋራ ቋንቋ ያላቸው፣ የጋራ ወይም ምንድነው የተዛመደ ህልውና አለን ብለው የሚያምኑ፣ የስነ ልቦና አንድነት ያላቸው፣ በአብዛኛው በተያያዘ መልክዓ ምድር የሚኖሩ ቤዝድ ኦን ዲስ ኮንሴፕት ነው። ራሱ መጀመሪያ ስታብሊሽም ሲደረግ እንደዚህ ነው። ጀስት ቋንቋ ብቻ ራሱ አይደለም። ደግሞ የኢትዮጵያ ታሪክ ከሌሎች ታሪኮች በጣም የተለየ ነው። ልክ እንዳደጉት ሀገሮች ሌሎች ይሄ ኢኳል አሁን በህግ ነው መተዳደር የምንፈልገው ይባላል። በየትኛውም ፎርም ኦፍ ጋቨርንመንት ብንኖር ህግ ከሌለ ትርጉም የለው። ሞናርኪ ሞክረናል አይደል? ቅድም እንዳልነው ፒውር ሚሊተሪ ሁንታ ሞክረናል፣ እሱም አልሰራም። አብዮታዊ ዲሞክራሲ ሞክረናል፣ እሱም አልሰራም። ያልሰራው ለምንድን ነው? ህግ ስለሌለ ነው። መንግስት ከህግ በላይ ስለሆነ ራሱ የማያከብረውን ህግ ህዝብን እንዲያከብር ስለሚጠብቅ እሱ ደግሞ ሴንስ ስለማይሰጥ ነው። በህግ መተዳደር ማለት ለየትኛውን ፎርም ኦፍ ጋቨርንመንት ግዴታ ነው። ይሄ የምትሉት ነገር መጀመሪያ ስታብሊሽድ የሆነ ሆሪዞንታሊ ሊያስማማ የሚችል የጋራ ምንድን ነው የሚባለው ኮንትራክት ስታብሊሽ ማድረግ ከተቻለ በኋላ ነው። ኢቨን እንኳን ከዛም አልፎ ተርፎ ናሽናል አይደንቲቲ በጋራ በስምምነት የሚመሰረት ናሽናል አይደንቲቲ ካለ ብቻ ልናወራው የምንችል ነገር ነው እንጂ ዝም ብሎ ስለተባለ የሚሆን ነገር አይደለም። አለቀች መሰለኝ። ኦልራይት፣ እኔ እንኳን ብዙ ጊዜያቸውን አልወስድም። በዳውል ሴትስ ትንሽ ምንድን ነው የሚባለው ፈረስና ጋሪ ከፈረስ በፊት እንደሚባል ነገር አለ መሰለኝ። ችግሩ እኮ ኢትዮጵያ ውስጥ ህግ ነው ምናምን የሚባል ነገር አለ። ህግ እኮ አለ ኢትዮጵያ ውስጥ። በደርግም ጊዜ ነበረ፣ በንጉሱም ጊዜ ነበረ፣ በወያኔም አሁንም እኮ ህግ አለ። ኢሹ ህግ አይከበርም ነው ኢሹ። እና ህግ አስከባሪው ደግሞ መንግስት ነው እና ህጉ ያለው በዛ ጊዜ መንግስት ራሱ ማይከተለው እና ለሌላው ማያስከብረው ነው። that's the main issue። አሁን የጋሪው ጉዳይ የምለው it's because I feel ብዙ ጊዜ የሚጠየቀው በመልሱ ነው የምትሄዱት። ማለት በመልሱ ነው። ምንድነው መልሱ? እኔ በሲቪክስ እንዲሄድ ነው የምፈልገው፣ ስለዚህ ሲቪክስ ነው መልሱ ላለው። እኔ በብሔር እንዲሄድ ነው የምፈልገው፣ እኔ በክፍለ ሀገር ነው ምናምን እያልኩኝ በዛ ነው እና ያ ነው ሶሉሽኑ። ሶሉሽንስ ቱ ዋት? መጀመሪያ ጥያቄዎቹ ምንድን ናቸው? ጥያቄዎቹ ዋናዎቹ ጥያቄዎቹ የኢኮኖሚ የፖለቲካና የሴኩሪቲ እና የአክሰስ ቱ ሪሶርስስ ነው። ስለዚህ እነዚህን እንዴት መልሳለው ነው። ስለዚህ እኔ if I decide በብሔር ወይንም በሃይማኖት ወይንም በሰፈር ወይንም በቁመት ወይንም በፀጉር ርዝሚያ የሰውን መብት እስካልገደብኩኝ ድረስ ሰውን ህገ መንግስቱን እስከተከተልኩኝ ድረስ I should have the right to organize myself in any way, shape or form።
እና at the end of the day ኦርጋናይዝ ሆኜ ደግሞ ከዛ በኋላ it's access to power አይደለ? ያኔ if I feel like እኔ በቀበሌ እደራጃለሁ ካልኩኝ 100,000 ሰው ነው እኔ ቀበሌ ያለው መገደብ የለብኝም። ግን 100,000 ሰው ደግሞ የትም አይወስደኝም። but that's me እኔ ዲሳይድ ስላደረኩኝ ነው። እና ሰው እንደፈለገ መደራጀት አለበት። ችግሩ ከዚህ በፊትም አያናም ኮሬክት ልታደርገኝ እንችላለን። አንተ ራስህ ስትል ሁለት ፓርቲ ብቻ ነው የሚያስፈልገው፣ ከዛ በላይ አያስፈልግም፣ ሌላው ጊዜ እያፈጀ ነው፣ ህገ መንግስቱ ሁሉ መለወጥ አለበት። No, it is not up to anybody to decide how people should organize themselves. ኃይሌ ገብረስላሴ መጥቶ የተዘፊ ሰዝ ዘጠኙ የሚሮጡት እኔ ነው መመርጣቸው፣ አንደኛው አጭር እግር ያለው ነው፣ ሁለተኛው እግር የሌለው ነው ምናምን ብለህ ራስህ እንደምትመርጥ ነው ሰው እንዴት ከአንተ ጋር መሮጥ እንዳለበት እና እንዴት ኮምፒት ማድረግ እንዳለበት። everybody as long as you respect the constitution, as long as you respect የሌላውን ሰው መብት እንደፈለግ ተደራጅ። ከዛ ከተደራጀ በኋላ መልስ ከመጣልህ መጣልህ፣ አለበለዛ ውሃ ቀላል ቦታ ነው የሚሄደው። እኔ ለምሳሌ በሐሳብ ብደራጅ ከዛ በኋላ እኔ በሐሳብ ተደራጅቼ ሰው አይ እኔ ከሱ ጋር አልሄድም አፋር ስለሆነ ሙስሊም ስለሆነ ዲያስፖራ ስለሆነ ምናምን ካለ መብታቸው ነው። you understand? አይ እንደዚህ ነው የምትደራጁትና እንደዚህ ነው መሆን ያለባችሁት ካልኩኝ ያኔ ኦልሬዲ እኔ እየገደብኩት ነው፣ ኦልሬዲ እያበላሸሁት ነው መንገዱ። ሁሉም ሰው አሁን ችግሩ ሁልጊዜ ስለቀው ችግራችን እኮ የብሔር ኢሹ ነው፣ የብሔር ኢሹ ነው ችግሩ። አይ የኛ የሃይማኖት ኢሹ ነው፣ አይ ምናምን። ሰው ሞኝ ነው፣ ሰው አልገባውም ነው። ሰው ቤሲክ የሆነ ኢሹዎች አለው እና አሁን ለራሱ ሴኪሪቲ ብሎ ለራሱ ስጋት ስላለው በሚችለው ኦርጋናይዝ ያደርጋል። ለምንድን ነው ወደ ብሔሩ ወደ ሃይማኖቱ ወደዛ የሚሄደው? ኢትስ ቢኮዝ the one entity that's supposed to be representing everybody, which is መንግስት, is non-existent ለሱ መብቱን ለማስከበር when he goes to court እንደ ኢንዲቪጁዋል ሳይሆን የሚታየው መተህዛ ማን እንደሆንክና ኮኔክሽንህ ነው የሚታየው። ስለዚህ ሂ ጎዝ በሚችለው በሰፈሩ ሊሆን ይችላል፣ በጎንደር ሊሆን ይችላል፣ በትግራይ ሊሆን ይችላል፣ በአፋር በሙስሊም ክርስቲያን ምናምን ብሎ በቃ ቢካዝ የለማ ቢካዝ ፊት ለፊትህ ላይ ሶሉሽን የለም። እኔ እዚህ ሀገር የህግ ችግር ካለብኝ ኢሚግራንት ነኝ አይደለሁም ጥቁር ነኝ ምናምን አይደለም፣ አይጎ ኮንስቲቱሽን ምንድነው ይደረግልኛል። አገር ቤት ግን ኮኔክሽንህ ነው። ስለዚህ ዩ ጎ ቱ ሰምቲንግ ለአንተ እንደምንድን ነው የሚሆንልህ። ይሄ ወደ ፖለቲካ ሲሆን ፖለቲካ at the end of the day definition እኮ is very simple። ሁላችን መስማማት እኮ የለብንም። 100% ኤሌክሽን ሰው የሚያሸንፍ ከሆነም 90% it's a dictatorship። እንዴት ነው መደራጀት? ፖለቲካ ማለት የተለያዩ ኃይሎች የተለያዩ ፎርሶች በአንድ የማይስማሙ ሰዎች በአንድ በሰላማዊ የሆነ ምንድነው አሬና ውስጥ እንዲገናኙ ነው። we don't have to agree but we have to respect each other's position, that's it። እኛ ጋር ግን ኢሚዲየትሊ የተለየ ሰው ካለ ምንድነው የተለየ አስተሳሰብ ስጋት ሊሆንበት ከሆነ ኢሚዲየትሊ ተና ይሄ ሰው የመጥፋት አለበት፣ ይሄ እንደዚህ ነው ያ እንደዛ ነው። ኖ በብሔር በሃይማኖት በሰፈር በሲቪክ if you think your civics are better then go ahead do it. Don't say the others shouldn't talk. You should be the one saying እኔ አንተ የተሻለ ነው እንጂ አይ አንተ መደራጀት ያለበት በዚህ ነው ብለህ ምንድነው ካረክ አንተ በራስህ አንቲ ዴሞክራቲክ ነህ ማለት ነው። you heard me። በቃ ጨርሻለሁ። ቴንክ ዩ ዌል ፑት ቱጌዘር የሆነ ንግግር ነው። ሁለተኛውንም ጊዜ ያደረከው ማይክል ቀጥል። ኦልራይት አመሰግናለሁኝ። እኔ እንግዲህ መናገር የምፈልገው ምንድን ነው ያው ዙሮ ሁላችን የምንፈልገው እንዴት ያለች ዲሞክራቲክ የሆነች ሀገር እናምጣ ነው አይደል? ሁለት ነው ወይ ሌላ ምንም ነገር የለም መቼም ሌላ ማጂክ የለውም። አንደኛው በጦርነት እናምጣው ነው፣ አንደኛው ደግሞ በሰላማዊ መልክ ነው የምናምጣው ነው የምንለው። እና እኔ አሁንም ደግሞ የምናገረው የጦርነት ኦፕሽኑ ትክክል አይደለም። በቃ የጦርነት ኦፕሽኑ እኔ ጥሩ ኦፕሽን አይደለም። ሀገራችን የተከፋፈለች ሀገር ነች። ሀገራችን አሁን የሆሞጂኒየስ የሆነ ሀገር አይደለም አይደል? በጣም ኦሮሞ የሚባል በጣም ሰፊ የሆነ ማህበረሰብ አለ፣ አማራ የሚባል ሰፊ ማህበረሰብ አለ፣ ተጋሩ አለ፣ ሶማሌ አለ፣ አፋር አለ፣ ክርስቲያን አለ፣ ኦርቶዶክስ አለ፣ ሙስሊም አለ። በጣም ብዙ የሆነ ይሄ ዳይቨርስ የሆነ ማህበረሰብ ነው ያለን እና ይሄንን ማህበረሰብ አሁን ከረንትሊ ለምሳሌ ትሩ የሆነ ዲሞክራሲ ለማምጣት ከፈለግን ገቨርንመንቱ ዊክ ማድረግ አለብን። ማለት አሁን ያለውን ገቨርንመንት ከሚሊተሪውም ከደህንነቱም ከምናምኑም ማውጣት አለብን እና እሱን ብናወጣው አገሪቱ ኮላፕስ ስለምታደርገው ባይ ዘ ወይ at this time right now if we create a weak government አሁን ያለውን ገቨርንመንት እኔ ለምሳሌ ድሮ ስቴት የሚባለውን ሳስብ በጣም አንደርማይን ነበር የማደርገው። እንደዛ አይደለም። ስቴት የሚባለው ነገር በጣም ኢምፖርታንት ነገር ነው። ሀገር
መንግስት ያስፈልጋታል። አንድ ሀገር ወደድንም ጠላንም ሀገራችንን የምንወድ ከሆነ ህዝባችንን የምናፈቅር ከሆነ መንግስት ያስፈልጋታል። ኢትዮጵያ የምትባለው ሀገር ከረንትሊ ስትሮንግ የሆነ መንግስት ያስፈልጋታል። ሞር ዛን ዲሞክራሲ ባይ ዘ ወይ ዲሞክራሲ ምናምን ከምንለው በላይ ስትሮንግ የሆነ ጽኑ የሆነ ሀገረ መንግስት ያስፈልጋታል። እኔ እንዲያውም አሁን ከረንትሊ ፕራዮሪቲ ምንድን ነው ብትሉኝ ከምርጫ ከምናምን ፕራዮሪቲው ይልቅ በጣም ስትሮንግ የሆነ ገቨርንመንት ሚሊተሪውን ሪቢልድ የሚያደርግ ስትሮንግ የሆነ ሚሊተሪ የሚገነባ ስትሮንግ የሆነ የአየር ኃይል የሚገነባ ስትሮንግ የሆነ የባህር ኃይል የሚገነባ ስትሮንግ የሆነ ፖሊስ የሚገነባ ደህንነት የሚገነባ ተቋማትን የሚገነባ ስትሮንግ ገቨርንመንት ያስፈልገናል። ከረንትሊ ሞር ዛን ዲሞክራሲ ምርጫ ከምትሉት ምናምን ከምትሉት አይዲዮሎጂ ምናምን ከምትሉት በላይ አሁን የሚያስፈልገን ስትሮንግ የሆነ ሀገረ መንግስት ነው። ምክንያቱም የትኛውንም ሀገር ብትሉ ባይዘው ኢቨን ፎር ዲሞክራሲ ለዲሞክራሲ ራሱ ፋንክሽን ለማድረግ ስትሮንግ የሆነ ስቴት መፈጠር አለበት። ስትሮንግ ስቴት ከሌለ እኮ ዲሞክራሲ በራሱ እኮ ሚኒንግለስ እኮ ነው ማለት። ስትሮንግ የሆነ ሚሊተሪ የሌለው፣ ስትሮንግ የሆነ ፖሊስ የሌለው፣ ስትሮንግ የሆነ የተቋማት የሌለው ሀገር እንደ ሀገር ስቴብል ያልሆነ ሀገር ዲሞክራሲ በራሱ ራን ሊደረግ አይችልም። ስለዚህ ዲሞክራሲን ራሱ የምናስብ ከሆነ መጀመሪያ ሀገሪቱ ስትሮንግ የሆነ ተቋማቶች፣ ስትሮንግ የሆነ ሚሊተሪ፣ ስትሮንግ የሆነ ፖሊስ፣ ስትሮንግ የሆነ ደህንነት ምናምን ያስፈልገናል። ስለዚህ አሁን ይሄንን ደግሞ ስትሮንግ የሆነውን ወይ መምራት የምንችለው በቃ ሂስቶሪክሊ 4 ኪሎ የሚመጣው ይሄ ኤክስኪዩቲቭ ፓወሩ እነዚህን ተቋማቶች ኮንትሮል የሚያደርግ ነው። አሁንም ያለው ሌላ ምን ልዩነት የለውም። ስለዚህ እኔ ሰፖርት የማደርገው ምንድነው አሁን ያለውን ገቨርንመንት ጎሄድ ቢልድ ሚሊተሪውን ቢልድ አድርገው ወደባችንን እናድርግ፣ ሀገራችንን ሜከር ስትሮንግ የሚል ከፍተኛ ድጋፍ ሰጥና ግን ፎር ቱሞሮ ለነገ ደግሞ በቃ ሁሌ 20 ዓመት 30 ዓመት 40 ዓመት መንግስት ላይ መሆን አትችልም። የተሻለ ታሪክ እንዲኖርህ አሁን መንግስቱን ፒፒን የምመክረው እንደዛ ነው። የተሻለ ከደርግ ከኢህአዴግ ከምናምን የተሻለ ሄሪቴጅ ታሪክ እንዲኖርህ ትሩ የሆነ ዲሞክራሲ አገሪቷን የምታዋልድ መንግስት ሁን ብዬ ነው የምመክረው ማለት ነው። ስለዚህ የእኛ ትግል መሆን ያለበት ምንድን ነው? አሁን ያለው 4 ኪሎ ላይ ያለው መንግስት ሀገሪቱን ወደ ዲሞክራሲያዊ ጎዳና እንዲያሻግራት በተለያዩ ተጽዕኖዎች እየፈጠርን መንግስቱ እንዲያስብ ማለት ነው። መንግስቱ እንዴት አድርጌ ነው እችን ሀገር ወደ ዲሞክራሲያዊ መለውጣት እንዲል ማለት አሁን እንደማለት ነው። አሁን ለምሳሌ ፒፒ በጣም ፓሽን ነው የሚሰራው። ኮሪደር ልማት ምናምን ሪዞርት መስራት በቃ ፓሽኑ ነው፣ የመንግስቱ ፓሽኑ ነው። ወደብ ሚሊተሪ ምናምን የሚባለው ነገር ፓሽኑ ነው። እዚህ ፓሽን ላይ we have to include እንዴት አድርገን የለማ ኮሪደር ላይ የሚንቀሳቀሱ የለማ ሰው ያስፈልገናል። ዲሞክራሲን መሸከም የሚችል ማህበረሰብ ያስፈልገናል እና ይህንን ማህበረሰብ ደግሞ ቢውልድ የሚያደርግ ኮሪደርን እንደሚያለማው ሁሉ ህዝብን የሚያለማ መንግስት እንዲሆን ሞር ይሄን የኔ ተራ ነው መሰለኝ። ቴንኪው አያና። ከተነሱ ነገሮች መነሳት ነው የምፈልገው። ኤዶ ሲያነሳቸው የነበሩ በተለይ መጀመሪያ አካባቢ ላይ ኦሮሞ ሁሉንም ጥያቄዎቹን በጉልበት ብቻ ነው የመለሰው እና በጉልበቱ ነው አሁን ያገኛቸውን አጠቃላይ ነገሮች ያገኘው በጉልበቱ ነው የሚል እንትኖች ሲያነሳ ነበረ ነው። ኢትዮጵያ ውስጥ የተደረጉት አጠቃላይ የፖለቲካ እንቅስቃሴዎቻችን ደም አፋሳሽ ሂደቶች ናቸው ያሉት። እነዚህን ጥያቄዎች ረጋ ብለህ ብታያቸው ኖሮ በዚህ ትግል ወቅት ላለፉት 40-50 ዓመታት እና ከዛም በላይ የተደረጉ የፖለቲካ ትግሎቻችንን ብናይ ብዙ ካውንት የማናደርገው በዚህ ትግል ውስጥ ስንት አይነት ጠቃሚ ሰዎችን እንዳጣን ሁልጊዜ አንሰራም። ሲሞቱ እዛው ጋር ነው አፈር እያለበስናቸው የምንሄደው። እንግዲህ ደርግ የጨረሳቸውን እነዛን ሁሉ ሰዎች ማሰብ ለኢትዮጵያ ቀላል አይደለም። እንኳን ለኢትዮጵያ አይደለም ለዓለም ይጠቅሙ የነበሩ ሰዎችን በአንድ ጀንበር የምናጣበት፣ ብዙ ጀነራሎች፣ ብዙ ወጣቶች፣ ብዙ ምሁራኖችን የመብት ጥያቄዎችን ስናነሳ የምናደርጋቸው የፖለቲካ ሂደቶች በአጠቃላይ
ዋጋ እያስከፈለን የመጣንባቸውን ጊዜዎች እንደ ተራ ነገር አድርጎ ማሰብ ቀላል አይደለም። በትጥቅ ትግልም ይሄ በወጣው አካል እንደገና በመንግስትም ሳይድ ሆኖ የሚዋጋው አካል የሚያጣው ሁልጊዜ መከራችንን ሊያሳጥሩ የሚችሉ ሰዎችን ሁልጊዜ በትግል ውስጥ የምናጣበት ሂደት አለና ሁሉንም ነገር በትግል ብቻ ነው በጉልበቴ ነው ያመጣሁት ምናምን ብለን ስናስብ ጊዜንም ዘመንንም አንዳንድ ጥያቄዎች ወቅት ዘመንና የፖለቲካው የዓለም አቀፍ የፖለቲካ ሂደቶች የሚመልሳቸውም ነገሮች ስላሉ ሁልጊዜ በትጥቅ ትግል ብቻ ነው መመለስ ያለብኝ ብሎ መሄድ አሁንም ትውልድ እያሳጣ የሚሄድባቸው እድሎች ስለሚመጡ እኔ ያንን ሪከመንድ አላደርግም። በጣም በብዙ ኮስት ነው ማሸነፍ እንኳን ቢመጣ ካሸነፍክም በኋላ ደግሞ ተረጋግተህ መቀጠል የምትችልባቸው እድሎች አይኖሩም። ምናልባት ረጅም ዓመት ልትገዛ ትችላለህ፣ ረጅም ጊዜ የራስህን የፖለቲካ እንትን ልታደርግ ትችላለህ። ግን ተረጋግተህ እንደማትቀጥል የኛ ሀገር ፖለቲካ በደንብ ያሳየበት ሁኔታ አለ። ይሄ ሲባል ትጥቅ ትግል ያነሳው ሰው ምንም ጥያቄ የለውም፣ ምንም ሀሳብ የለውም፣ ዝም ብሎ ነው ያነሳው ምናምን ማለት አንችልም። ምክንያቱም የመንግስት ስናዋቅር ራሱ በሰላማዊ የሽግግር ውስጥ የመጣ መንግስት ስላልሆነ ሰላማዊ የሆኑ ሀሳቦችን የማስተናገድ የፖለቲካ ምህዳሩን የመክፈት ከፍተኛ ችግሮች ስላሉ አንዳንዶች ጥያቄዎቻቸው ስለማይመለሱ ወደዛ የመሄድና ራሱ መንግስት በመጣበት መንገድ ነው መሄድ ያለብኝ የሚል የፖለቲካ እሳቤ ነው ያለን እንደ ማህበረሰብ የያዝነው ነገር ነውና በዛኛውም በዚህኛውም ያለው ለፖለቲካዊ ስርዓት ያለን ቁጭ ብሎ የመነጋገር ባህላችን ዜሮ ስለሆነ ሁልጊዜ የዜሮ ድምር ውስጥ የምንሄድባቸው ፖለቲካዊ ስርዓቶች አሉ። ተቃዋሚም ስንሆን ወይ ፍጹም ተቃዋሚ አይደለንም ወይ ሰላማዊ ተቃዋሚዎች አይደለንም። አንድ እግራችን ሌላ ቦታ አንድ እግራችን ሌላ ቦታ የሚሆንበት መንግስትም ሲኮን የመንግስትነትን ሚና በትክክል የመወጣት በጣም ትልቅ ችግሮች ስላሉ ተቋማትን መገንባት አልቻልንም። ስለዚህ መብቶቻችንን ሊያስከብሩ የሚችሉ ተቋሞች በሌሉባቸው ሁኔታዎች ሁልጊዜ እንዲህ አይነት የጦርነት አዙሪት ውስጥ የምንሄድባቸው ነገሮች አሉ። ይህንን ግን እስከ መቼ እንቀጥለዋለን ነው? በዚህ ሁኔታ እስከ መቼ እየተገዳደልን አንዱ ሲፈረጥም እያሸነፈ አንደኛው ደግሞ የደከመ ሲመስለው እየለቀቀ ሁልጊዜ አገራችን ዓለም ጥሎን እየሄደ እኛ ሁልጊዜ ከዜሮ የምንጀምርባቸው የፖለቲካ ሂደቶች በጣም አዋጭ አይደሉም እና በሁለቱም በኩል ይበቃናል የሚል ትውልድ መፈጠር አለበት ብዬ አስባለሁ። ቅድም ፍርዬ ስታነሳው ቅድም አንድ ሰውም ሲለው የነበረው የብሔር ፖለቲካ ከዚህ ሀገር ከጠፋ ሀገሪቷ ትጠፋለች ምናምን የሚለው ነገር እንኳን እኔ ብዙ አልገዛውም። አንደኛ ፖለቲካ ራሱ ምንድን ነው? በቃ ፖለቲካችንን ከብሔር ጋር ብቻ ስንሰፋው ላለፉት 27 ዓመታት እንዴት አይነት ችግር ውስጥ እንደገባን አይተነዋል። ምንድን ነው የምንፈልገው ነው? የሰዎች ማንነት አንዱ ማንነታቸው ብሔር ነው። ብሔር ብቻ ግን የሰዎች መገለጫ ሊሆን አይችልም። መብትህን በማህበራት ተደራጅተህ ልትጠይቅ ትችላለህ። በጾታ ልትደራጅ ትችላለህ። በብሔር ልትደራጅ ትችላለህ። ሁሉንም ግን ሊያስተናግድ የሚችል የፖለቲካ ስርዓት መፍጠር የሰዎችን መብት ማክበር ይቻላል ማለት ነው እንጂ የሆነ ነገር ስትፈልግ ብሔር ውስጥ ብቻ ሮጠ ሄደ ፖለቲካውን በዚህ ሰፍታችሁ ስሩልኝ ማለት የመጣንበት መንገድ ነው። ኦኬ፣ አመሰግናለሁ። መልሶ ደረሰኝ። ከማይክል ነጥቦች ለመነሳት በጣም ከዲሞክራሲው ይልቅ መንግስት ያስፈልጋል። ጠንካራ ስቴት ስታብሪካ ላይ በተለይ አይነት ነገርን ነው የተመኘው ይመስለኛል። የብልጽግና ሲምፐታይዘር ነው። ኦኬ፣ ምኞት ሊሆን ይችላል። ግን ምንድነው አሁን እንደዛ አይነቱ አቋም እንደ ግለሰብ ማይክል ሳይሆን እንደዛ አይነት ሀሳብን የሚያራምዱ ሰዎች አናርኪን ወይ ደግሞ የዱሮ ስርዓት ናፋቂዎች ናቸው በኢትዮጵያ ፖለቲካ። ያ የዱሮ ስርዓት ናፋቂነት ደግሞ ምንድነው? የዜግነት ፖለቲካ፣ የአንድ የግለሰብ ፖለቲካ ብዬ ያልኩት ቅድም ማለት ነው። ይሄ የመሸናነፍ ፖለቲካ ነው። መሸናነፍ ፖለቲካ ማለት ኤኬ የኦሮሞ ብሔርን ይዤ ከዛ አብራክ ወጥቼ አንተ አንቺ አሸንፈሽኝ እንድትገዥኝ ሬዲ አይደለሁም። የኦሮሞ ብሔርም ሬዲ አይደለም ፎር ዛት ማተር። ዲሞክራሲ ብቻና ብቻ ነው ኢትዮጵያ ላረጋትና ፖለቲካዋን ሊያዘምናትና ወደፊት ሊያስኬዳት የሚችለው። እኔ ኦፒኒየን ነው ምናምን ብለህ ልታስብ ትችል ይሆናል። ኦኬ፣ ጊዜ የሚያሳየን ይሆናል። ግን ብልህ ከዛሬው ምን ለማለት ተፈልጎ ነው ብሎ ሳይንሳዊ በሆነ መልኩ ጠለቅ ያለ ምርምር ሰርቶ
የፖለቲካ አቅጣጫውን እያሰመረ እያዘመነ ይሄዳል የሚል አይነት እምነት አለኝ። እኔም ይሄን ሲያወራ ፖለቲካ ሳይንስ ነው። አንዱ ቅድም ምንድን ነው ብሎ ያለው ዝም ብለ በቃ መፍትሄ ነው እንደፈለኩ መዋዠቅ ይችላሉ አይነት ነገርን አንጸባርቆ ሄደ ወረደ። ሶስት ማዕዘን ምንድን ነው የሚለው ትሪያንግል የሚል አይነት ስም ማለት ነው። ፖለቲካ ሳይንስ ነው። እንደተፈለገ እንትን የሚባል ነገር አይደለም። ፖለቲካ የሚሰራ ውስጥ የሚሳተፍ ሰው ጠንካራ ለአገር የሚበጅን መንግስት ለመፍጠር ነው በዲሞክራሲያዊ በሆነ መልኩ። ያን ደግሞ ለመሆን እንደ ፖለቲካ ተቋም መደራጀት ያስፈልጋል። ያ ውስጥ አባል መሆን ያስፈልጋል። የዛ ደጋፊ መሆን ያስፈልጋል። ከዛ ውጪ እሪ በከንቱ ብዬ ያልኩት የገለጽኩት ነገር ሎንግ ስቶሪ ሾርት ይገልጽልኛል። ይህን ካልኩ በኋላ ጠንካራ ጋቨርንመንት አሁን ለምሳሌ ሲምፐታይዘር ሆነ ለብልጽግና ጠንካራ አንተ የምትለው አይነቱ ዲሞክራሲን ጸይፎ የቻይና አይነቱን እድገት ሊያመጣልህ አይችልም። ተፈጥሮም አይፈቅድም። አንድ በጉልበት አልመጣም። ሁለተኛ ደግሞ ለዛ ያን ደግሞ ለማስተናገድ የኦሮሞ ብሔር ሬዲ አይደለም። ስለ ኦሮሞ ብሔር መናገር ስላለብኝ ሌላ ብሔር ሬዲ ከሆነ የራሳቸው ፋንታ ነው ብዬ ነው ማልፎ። አሁን ያለ ብልጽግና ክሪስቶክራሲ የሚባል ነገር ኒዘር አናርኪክ ኖር ዲሞክራቲክ አጉል የሆነ መንግስት ነው የአብይ አህመድ መንግስት። ኦኬ ያንተ የምትመኘውንም አያስገኝልህም። የብሔር ብሔረሰቦችንም ፖለቲካ ጥያቄ አይመልስም። ከስልጣኑ በኋላ የራሱ አገር ላይ ራሱ ፈታ ብሎ ሊኖር የማይችል መንግስት ነው። ከአብይ አህመድ በኋላ ብልጽግና አስቂኝ ነው የሚሆነው። ሎንግ ስቶሪ ሾርት አጠር ባለ መልኩ እንትን ማለት ነው ለብልጽግና ሲምፓታይዘሮች ሁሉ። ይህን ካልኩ በኋላ አንዳንድ ግለሰቦች ላንጸባረቁ ሀሳቦች እንትን ልበል። ለኢትዮጵያ ፖለቲካ አሁን ያለነው ህገ መንግስት ኢትኒክ ቤዝድ ፌዴራሊዝሙ ፍቱን መድኃኒት ነው። ኢትኒክ ፌዴራሊዝምን አጣጥላ ጸደይ መሰለችኝ ስታወራ ሰማሁ። በጣም ፍቱን መድኃኒት ግን መሻሻል ያለበትም ወይ ያስፈልጋል። አሜንድመንቶች ያስፈልጋሉ ብዙ በጣም የኦሮሞንን ፖለቲካ ጥያቄ ለመመለስ ህገ መንግስቱ የሚሻሻሉበት ቦታዎች አሉ አስፈላጊ በሆነ መልኩ ለሌሎችም ብሔር ብሔረሰቦች። ከዛ ውጭ አሁን የመጣው ህገ መንግስትና አሁን የመጣው የብሔር ፖለቲካ ያለ ብሔር ፖለቲካ ዝም ብሎ በዘፈቀደ የመጣ የተፈጠረ አይደለም። ዝም ብሎ መንገደኛ አይነት ፖለቲካ እሳቤ አይደለም። ታሪክ ስትልም ነበረ። ከኢትዮጵያ ታሪክ በተለይም ከምኒልክ ወዲህ ያለችውን ሞደርን ኢትዮጵያ ታሪክ የተመነጨ ነው። የብሔር ፖለቲካ ዛሬ ላይ የደረሰበትን ቦታ የደረሰው ዲሞክራታይዝድ ሆነዋል ወይ? ያቺ ብቻ ነች የቀረችን። ለዛ ነው የምንባላው። ላልተረዳችሁ ይሄው ነው መልሱ። ሌላ ታሪክ ይኸውላችሁ፣ ታሪክ ዳቦ አይሆንም። የኦሮሞ ብሔር የኦሮሞ ፖለቲካ ታሪኩን አሳምሮ አውቆ ነው ዛሬ ላይ የደረሰው። አሁን የሚያስፈልገን ፖለቲካው ነው። ችግራችን የዛሬን ፖለቲካ ደግሞ ስለ ዛሬ ነው፣ ስለ ትናንትና አይደለም፣ ስለ ነገ አይደለም። የዛሬውን ችግር መፍታትና ፍትሃዊ ዲሞክራሲያዊ ህዝባዊ የሆነን መንግስት መፍጠር መቻል ነው። ዲሞክራቲክ የሆነውን ለዛ ደግሞ መሰብሰብ መቻል አለብን ብሔር ብሔረሰቦች። ከዛ ውጭ የዜግነትን ብሔር ፖለቲካ እድል እንዲያገኝ የምናደርገው ከሆነ አገር አልባ ነው የምንሆነው። ወደን ሳይሆን በግድ የምለውን ነገር ነው። ጊዜ ገደበኝ። ሌላ ውሂድ ማንነት ምናምን ብላ ጸደ ምናለች። ፋራይት ደግሞ ደጋፊ ነች። የዜግነት ፖለቲካ ማለት ነው ፋራይት። ይሄ አዋጣም። ያው ጊዜ ገደበኝ፣ እመለሳለሁ። ፍሬ ማይክ ሾን ነው። አቤት የሚገርምህ ነገር ማለት ነው ድሃና ገበያ ይገናኝ በጣም ወደው ቶፒክ ነበር፣ ግን እንትን ላይ ነው በአንድ ጊዜ ሻንዴ ችግር አለ። ሚውታ አሳልፈኝና ልበለክ። አይ አላሳለፈሽም፣ በአንቺ ተራ ነው የማወራው። አይ ቲንክ በጣም ጥሩ ነጥቦች ታነሳላችሁ። ኮመንት ላይ ያየው የነበርኩት ኤኬ ዲሞክራሲን ትፈልጋለህ ግን ደግሞ መብቶችን የመገደብ ኢንትረስት አለህ የሚል መድረክ ላይ የነበሩ ሰዎች እያነሱ የነበሩትን ነገር አይቻለሁ። አይ ቲንክ ጠበቃ ሀሰን በጣም ኪ የሆነ ነገር አንስተሃል። ጊዜ ገድቤህ ነው ያቆምከው። አንደርስታንድ ግን የብሔር ፖለቲካ የሚባል እኮ ኢትዮጵያ ላይ የለም። ህብረ ብሔራዊ ናሽናሊዝም ነው ያለው። የአስተዳደር ወሰኖች በብሔር ይተዳደራሉ፣ በቋንቋ በራሳቸው ማንነትና ቋንቋ ሰልፍ አድሚኒስተር ያደርጋሉ ይላል እንጂ ኢትዮጵያ የብሔር ፖለቲካ ነው አይልም። በብሔር ተደራጅቶ የፖለቲካ ትግል ማድረግ ይቻላል፣ ተደርጓል፣ ውጤትም አለው። በብሔር ተደራጅቶ የፖለቲካ ትግል ማድረግና በብሔር ላይ የተመሰረተ ፖለቲካ ማስኬድ ግን የተለያዩ ነገሮች ናቸው።
ቢኮዝ ፖለቲካ ራሱን የቻለ ሳይንስ ነው። ሳይንስም አርትም ነው ፖለቲካ በነገራችን። ሶ ፖለቲክስ አድሚኒስትሬሽን ነው። ሁ ጌትስ ዋት ነው። ማን ምን ማግኘት አለበት፣ የት ማግኘት አለበት፣ እንዴት ማግኘት አለበት ከሚለው አንጻር ይሄንን ለማስተዳደር ብሔር ምንም አይነት አስተዋጽኦ የለውም። ብሔር አስተዳደራዊ ወሰንን ለስታብሊሽ ለማድረግ ይሆናል። ዲሞክራሲ ለጋምቤላና ለአማራና ለኦሮሞ የተለያየ ዲሞክራሲ የለም። የህግ የበላይነት ለትግራዋይና ለአማራ የተለያየ የህግ የበላይነት የለም። የህግ የበላይነት ካለ ለሁሉ ህግ የበላይ ነው ማለት ነው። ስለዚህ የህግ የበላይነትን ስትታገል የሽናሻ ህዝብ ወይም የአርጎባ ህዝብ ብለህ የህግ የበላይነት ምን ያደርግልሃል? ዝም ብለህ የህግ የበላይነትን ብቻ ሲክ ማድረግ ትችላለህ። ዲሞክራሲ ስትል ዲሞክራሲ ብሔር የለውም። የጋምቤላ ዲሞክራሲ የምትለው ምን አመጣው? ጋምቤላን ለጋምቤላ የምትፈልገውን ዲሞክራሲ ለኦሮሞ የማትፈልግ ከሆነ ዲሞክራሲ ሳይሆን የምትፈልገው ሌላ የራስህን የበላይነት ነው የምትፈልገው ማለት ነው። ሶ የፖለቲካ ስትራክቸራችን ከብሔራችን ጋር ተሰፍቶ መሄድ የለበትም። የኢትዮጵያ ነባራዊ ህገ መንግስትም ይሄንን አይፈቅድም። የኖርንበት አስተዳደር ግን ህጉ አንድ ቦታ ሆኖ እኛ የምናደርገው ሌላ ነገር ነው። ቅድም ትሪያንግል የሚለው ነገር ይሄ ሩል ኦፍ ሎው ሁሉም አካል በህግ ስር እኩል ነው ይልህና ኦኬ እኩል ነው እንዴ ብለህ ሁለት ሰው ሆነ ስትቀርብ አንደኛው ቅድሚያ ያገኛል፣ ሌላኛው ቅድሚያ ያገኛል። ለምን ካልክ ቢኮዝ ኢንስቲትዩሽን አይደለም የሚመራን። አይ ቲንክ ትሪያንግል ቅድም አንስቶት የነበረው ነገር እኔ ፓርቲዎች 2 ወይ 3 መሆን አለባቸውም ብለው በግዴታ 2 ወይ 3 እንዲሆኑ አድርጋቸው ሳይሆን ሐሳባቸው ብዙ የተለያየ አይደለም። ሄዳችሁ እስቲ እዩዋቸው 60 ምናምን ፓርቲዎች አሉ። ያን ያህል ዲቨርሲፋይድ የሆነ 60 ሐሳብ ኖሮ ነው አይደለም። እያንዳንዱ የጎጥና የብሔር ስያሜ ከፊት ለፊቱ አድርጎት ዲሞክራሲያዊ ነኝ ይላል። ወል ዲሞክራሲ ከሆነ ለአንተም ይሰራው ለዛኛውም ይሆናል ለዚህኛውም ይሆናል። ዋናው ኢንትረስታቸው ግን ምንድነው? ሊቀመንበር መጫወት። የፓርቲ ሊቀመንበርና ጸሐፊ ሆኖ የዛች ትንንሽ አካል አመራር ለመሆን ነው የሚታገሉት እንጂ አንድ ላይ ኢንተርመርጅ አድርገው ዝም ብሎ ሜምበር መሆን አይፈልግም። ያቺኑ 80 ጊዜ የተተኮሰች የተጣመመች ኮት አድርጎ ሊቀመንበር መሆን ይፈልጋል። በጣም ትንሽ የሆነች መንግስት ላይ ኢምፓክት የሌላት የዲሞክራሲ መዋቅሩም ላይ ስራውም ላይ ልዩነት የማትፈጠር ስልጣን መያዝም የማይችል አካል ተለጣፊ ሆኖ ተረጂ ሆኖ መቀጠል ነው የሚፈልገው። ሰው እሱን ኢንተርመርጅ አድርጉት። ብሔር የሚለውን አውጣ። አንተ የምትፈልገው ያኛው የሚፈልገው አንድ አይነት ከሆነ የብሔር ታርጋው ምን አመጣው? የብሔር ታርጋው እንደ ብሔር የምንታገለው አሁን ቋንቋ ሲባል እንደ ብሔሬ ቋንቋ ያልተከበረም ትላለህ። ሰው የቋንቋ ጥያቄዎችን በብሔር ታግለ ታስመልሳለህ። ከተመለሰ በኋላ ያንን ድራፕ ታደርጋለህ። ተመልሷል፣ አለቀ። የቀረህ ጥያቄ የዲሞክራሲ ነው። ዲሞክራሲ ደግሞ ኦሮሞ አይደለም፣ አማራ አይደለም። ዲሞክራሲ ለሁሉም ይሰራ ነው። እኩልነት፣ የህግ የበላይነት፣ ዲሞክራሲ እነኚህን ነገሮች እየፈለግ ኦሮሞ፣ አማራ፣ ወላይታ፣ ሶማሌ ብሎ መለጠፍን ምን አመጣው? ለሁሉም ይሰራ ነው። አንድ ላይ ሁንና ወጥ ሁንና እንደ ሀገር ዲሞክራሲ ይኖረን፣ እንደ ሀገር ህግ የበላይነት ይከበር፣ እንደ ሀገር ፍትሃዊነትና እንደዚህ አይነት አካሄድ ይሄን አድርጉ ነው እንጂ ኢንፎርስ ለማድረግና ሌሎች አፋቸው ማዘልድ ይሁን ጥቂቶች ደግሞ ይናገሩ ከሚል አንጻር አይደለም። ትረዳኛለህ ብዬ አስባለሁ። ከፍሬ ሀሳብ ጋር ለመቀራረብም ችያለሁ ብዬ አስባለሁ። አይ ቲንክ ጠበቃ ወደ አንተ እንሄድን። ኦኬ እሺ፣ ቴንክ ዩ። በጣም ብዙ ሀሳብ ተነስቷል እዚህ ጋር። አብዛኛው ከዲሞክራሲም ጋር በተገናኘ የተነሳው ነገር አለ እና ያው ኤኬ የሚያነሳው ነገር አለ። ግን አንድ ነገር መታወቅ ያለበት ነገር አለ። መጀመሪያ ላይ ዲሞክራሲ ማለት ኮምፕሮማይዚንግ ሰምቲንግ ቱ ሉዝ ነው። የሆነ ነገር እንደምታጣ ኮምፕሮማይዝ ማድረግ ነው። የሆነ ነገር መቻቻል ማለት ነው። ያንን ዲሞክራሲ ደግሞ ከአንድ ወገን ብቻ አይደለም የምትፈልገው። ኤቭሪ ፓርት ኤቭሪዋን የራሱን ዲሞክራሲ ዲሞክራታይዜሽን ምንድነው መለማመድ መቻል አለበት። ቅድም አያና እንደጠቀሰው ኢትዮጵያ ውስጥ ያው የብሔር ፖለቲካ እኛን እንበለው አሴተር የምንወሰደው እንጂ የብሔር ፌዴራሊዝም የሚባል ፒውርሊ የለንም። ኢትኒክ ቤዝድ ፌዴራሊዝም የሚባል ፒውር የሆነ የለንም። የራሱ የሆነ ኔቸር ያለው ፌዴራሊዝም ነው ያለን። ወደ ዲሞክራሲው ጋር ስመጣ ለምሳሌ እኔ አሁን ከትጥቅ ትግልን የሚደግፍ አንድ አካል ዲሞክራታይዜሽንን አብሮ ደግፋለሁ የሚል ሲል ለእኔ አይ ዶንት ቲንክ፣ ምክንያቱም ከሂስትሪም አንጻር አላየነውም። የዓለም ታሪክ ላይ
በሰላማዊ ትግል ታግለው ሀገራቸውን የቀየሩ ሰዎችን ለምሳሌ እንደ ማህተመ ጋንዲ መውሰድ እንችላለን። ኦር ደግሞ ኔልሰን ማንዴላን አይነት መውሰድ እንችላለን። ከዛ ዲሞክራታይዜሽንን ማምጣት ችለዋል። ከዛ በኋላ ትጥቅ ትግል ውስጥ የነበሩ አካላት ግን እውነት ዲሞክራሲ ሊያመጡ ይችላሉ? አይ ዶንት ኖ። የነ ሁቺሚኒንም ሀገር መውሰድ ትችላለህ። ኦር እነዚህንም እንትን ማለት ትችላለህ። ነገር ግን ዋናው ዓላማው ላይ ነው። ዓላማው ላይ የምንፈልገው ዲሞክራሲ ምን አይነት ዲሞክራሲ ነው? ዳይሬክት ዲሞክራሲ ነው ኦር ኢንዳይሬክት ዲሞክራሲ ነው? ምንድን ነው የሚለው ላይ ራሱ አልተስማማንም። ዲሞክራሲ የሆነን ነገር ለማግኘት ለማጣት ኮምፕሮማይዝ ማድረግ ማለት ነው። ለማጣት የምትሄድበት መንገድ ማለት ነው። ለምሳሌ አሁን የኤኬንም ግሩፕ ወይም የሲቪክ ፖለቲክስ አቀንቃኞቹንም የምትጠይቀው ነገር አሁን ከኢትዮጵያ ውስጥ የሲቪክ ፖለቲክስ ህዝቡ መርጦት ቢወገድ አብረህ ትሄዳለህ ወይም ብለህ ብትጠይቀው ኖ ነው የሚልህ። ያኛውም ደግሞ የፌዴራሊዝሙ ኦር ደግሞ የእንትኑ ፖለቲክስ ቢወገድ አብረህ ትሄዳለህ ወይ ብትለው ኖ እታገላለሁ ነው የሚልህ። ስቲል እዛ ችግር ውስጥ ነው ያለ ነው። አሁን ዛሬ ላይ መፈታት ያለበት ትልቁ ነገር ተቀራርቦ መስራት፣ ኮምፕሮማይዝ ማድረግ ማለት የሆነን ነገር ለማጣት እርግጠኛ ስትሆን ለማጣት ኮምፕሮማይዝ ማድረግ ስትጀምር ነው ዲሞክራታይዜሽን የምትጀምረው። ያንን ስታውቅ ሙሉ ለሙሉ ወደ ሰላማዊ ትግል ነው የምትገባው። ትግል ሲጀመር ራሱን ችሎ ራሱን በቻለ ሁኔታ ትግል የምቾት ኑሮ አይደለም፣ የተመቻቸ ኑሮ አይደለም። ትግል ከስሙ ከቃሉ ራሱ ስትነሳ የሆነን ነገር ለውጥ ለማምጣት የምታደርገው ትግል ነው። ሰላማዊ ትግል ማለት መሳሪያ ሳታነሳ የምታደርጋቸው ትግሎች ናቸው። ሰው ከመግደል ባለፈ በቀረ ያለ ትግል ማለት ነው። ያ ማለት የተመቻቸ ሁኔታ ላይ የተመቻቸ ኤቭሪቲንግ ተመቻችቶልኝ ትግል አደርጋለሁ ማለት እንትን አይደለም። ይሄ ኤክሰፕት እንደና አሜሪካ ኦር በጣም ዲቨሎፕ ዲሞክራሲያቸው በጣም ዲቨሎፕ የሆኑ ሀገራት ላይ ካልሆነ በስተቀር እንዲሰርድ ወርልድ ካንትሪስ ወይም ደግሞ እንደነ አፍሪካን ብለው ኦር ወደዚህ ወደ ኢስተርን ፖለቲክስ ወደዚህ የተጠጋው እንትን ጋር ብትሄድ እንደዚህ አይነት ነገር ላታገኝ ትችላለህ። ስለዚህ የምትታገለውም ያንን ዲሞክራሲ ለማምጣት ከሆነ ችግሮች ባሉበት ሁኔታ በተቸገርክበት ሁኔታ ላይ ያንን ችግር ለመለወጥ መስራት ነው። የአፓርታይድን ያህል ችግር የለም በዓለም ላይ። አፓርታይድን የለወጠው የኔልሰን ማንዴላ የሰላማዊ ትግል ትንቅንቅ ነው። ኦፍኮርስ አሁን አንዳንድ ሰዎች የሚያነሱት ነገር አለ። ያንም የትጥቅ ትግል ነበር። የትጥቅ ትግሉ አይደለም የአፓርታይድን የለወጠ ያ በሰላማዊ ትግል የለወጠው የማዲባ ንቅናቄ ወይ የማዲባ ጉዞ ለዛች ሀገር ምን ይዞላት መጣ? ዲሞክራሲን ይዞት መጣ። 8 ዓመት ነው የቀጠለው። ከዛ በኋላ ኮምፕሮማይዝ እንደሚያደርግ ስለሚያውቅ 27 ዓመት የታሰረበት ምክንያትም ስለሚያውቀው ከዛ ቀጥሎ የሄደበት። የኛ ሀገር ፖለቲካ ግን ያኛውን አይደለም። ከድሮም ጀምሮ ሁሉም ወደ ስልጣኑ የመጣው በትጥቅ ነው። ከምኒልክ ጊዜ ጀምሮ በለው በኃይለስላሴም ከዛ በኋላ ኃይለስላሴን ጥሎ ደርግ ነው የመጣው። ከደርግ በኋላ ህወሓትም ወደ ስልጣን ሲመጣ ሁሉም በትጥቅ ነው የመጣው። ያንን በትጥቅ የመጣ አካል ዲሞክራታይዜሽን እኔ አልጠብቅበትም። ምክንያቱም በትጥቅ ስትመጣ ኮምፕሮማይዚንግ ቱ ሉዝ የለህም፣ አይኖርህም። ያ ዛሬም ያሉም የትጥቅ ታጋዮችም ዲሞክራታይዜሽን ይኖራቸዋል የሚል እምነት የለኝም። ጊዜ ገደበኝ። በጣም አመሰግናለሁ። አይ ቲንክ እዚህ ላይ ላብቃ። በዚህኛው አይ ቲንክ እንትኑን ኤንድ ማድረግ። በነገራችን ላይ ፎሎ ስላደረጋቸው አመሰግናለሁ። 100 ኒው ፎሎወርስ አግኝቻለሁ በዚህ አካውንት። የአዲስ አካውንት ነው፣ ተጠባባቂና የእንግዳ መቀበያ አካውንት ነው። ገስት እንትን ሾውን ኤንድ ላድርግና ላይቭ ሾውን ኤንድ ላድርግና ሰዎች ያላቸውን ሀሳብ አጠር አድርገው የቀረ ነገር ካለን ሰብስብና ሪኩዌስት ልከው ለረጅም ሰዓት ያልገቡ እናንተን አነጋግሬ እስክጨርስ ያጋደብኳቸው ሰዎች አሉ። እነሱን ፈጠን አድርጌ እንደናንተ በረጅሙ ሳይሆን 2 ደቂቃ ኢንትሮዳክሽን ያላቸውን ሀሳብ እንደዚህ እያደረግኩ የሚሸኝበት ሲቹዌሽን ይኖራል። ላጠላጥ ስታይል ማለት ነው ከነሱ ጋር። ለማንኛውም ኤንድ ላድርገው። ኦልራይት ገቨርንመንት ታውቃላችሁ፣ ሀገረ መንግስት ባህሪ ያለው ፖሊሲ ያለው ለምሳሌ ካልቸሮች ላይ ቋንቋዎች ላይ ብዙ ነገሮች ላይ ካራክተር አለው ማለት ነው አንድ ገቨርንመንት። አሁን የአሜሪካን ገቨርንመንትን ስታዩ ለአፍሪካን አሜሪካን ያለው ፖሊሲ አለ። ለራሱ ህዝብ ግን ውዝን ለራሱ ህዝብ ያለው ፖሊሲ አለና
እኔ የኢትዮጵያ ሀገረ መንግስት ለአርባናይዜሽን ወይም ደግሞ ለከተማዎች ወይም ፍሮም ዘ ቢጊኒንግ ላይክ ይሄ ሞደርን ኢትዮጵያ የሚባለው የነበረው የሀገረ መንግስት ቢሄቨር ነበረው አይደል? ማይክል አይ ቲንክ ሰፋ አደረግከው። ሌላ አንግል ውስጥ ስለሆነ ያለው ያሰብነው ላይክ ላስት ሚኒት ላይክ ቅድም ከተናገርከው ጋር ተያይዞ ታግ ሎንግ የምታደርገው የመጨረሻ ሀሳብ ካለ እየጠቀለለ ነው። ከእናንተ አስተያየት መስማት የፈለግኩት ምንድን ነው ስለ ከተማ፣ ምክንያቱም ኢትዮጵያ እንደምታውቀው ኦርጋናይዜሽን፣ ዴቨሎፕመንት፣ ኢንቨስትመንት፣ ኢኮኖሚ፣ ፎሬን አፌርስ ምናምን ጋር የተያያዙ ነገሮችን በተቻለ መጠን እንደ ምሳሌ ታግ ካላደረግናቸው በስተቀር እንትን አንበለው ወደዛ አንለጠጠው ለማለት ነው። ነው ለማለት የፈለግኩት እኔ ምንድነው ቢሄቪየሩ ተቀይሯል ወይ? አሁን ያለው ገቨርንመንት ለከተሞች ላይ ከተሞችን ሲመሰርት ሊመሰረትበት የሚያስበው የቋንቋ ቾይስ ኦፍ ካልቸሩ ቾይስ ኦፍ ኢቭን ከተማውን ቢውልድ የሚያደርግበት አይደንቲቲው ምናምን ተቀይሯል ወይ? እኔ ሜጀር ኢቭን አብዛኛው የኢትዮጵያ የፖለቲካል ኮንፍሊክት ከተማዎቻችንን ኢንጂነር ያደረግንበት ነው ብዬ ሳምሃው አሰስ አደርጋለሁኝ እና ሳምሃው የአሁን ያለው ከረንት ላይ ያለው ገቨርንመንት ስለ ከተሞች ያለው እይታ ምንድን ነው ብላችሁ ታስባላችሁ? ከተሞቻችን ሪኢንጂነር ማድረግ አለብን ብላችሁ ታስባላችሁ? ይህንን ለመጠየቅ ነው። ኦፍ ቶፒክ ከሆነ ለሚቀጥለው ፈረቃ የሚቀጥለው ታይም ስንገናኝ ከተሜነት እና መከተም ራሱ ምንድን ነው የሚለውን በህብረ ብሔራዊነት ጋር ተያይዞ ከተሞች አሰራራችን የመጀመሪያው ስሪታችን ኔሽን ስቴት ፎርሜሽን አንድ አይደንቲቲ ፎከስድ ነው እና አሁን እንዴት አድርገነዋል ከትርክት ጋር ተያይዞ የሚለው ጥሩ ቶፒክ ነው። ለወደፊት ፒክ እናደርገዋለን ራደርተን አሁን ያው የዘጋን ስለሆነ፣ ግን ጥሩ ኮንቨርሴሽን ነው። አንተንም ኮንትሪቢዩሽን አፕሪሺየት አደርጋለሁ ማይክል። ቴንክ ዩ ኮንግራቹሌሽን this was a good space። የተለመደው በመሀል ውስጥ ዱርዬዎች ምናምኖች ሰው እየተጫጫ ምናምን አይደለም። እንደገባኝ አዲስ አካውንት ነው። ሜቢ በቂ ሰዎች ካሉ በኋላ maybe you'll go back to your old ways, hopefully you won't, but this was a good space። አሁን ቅድም ፖለቲካል ሳይንስ ነው ሲባል ትንሽ ስለገረመኝ ነው። ፖለቲካል ሳይንስ ትምህርቱ ነው እንጂ እንደ ሳይንስ አድርጎ ሰው የሚማረው ሳይንስ ስፔሲፊክ ምንድነው መስፈርቶች አሉ። ፊዚክስ ግራቪቲ፣ ስፒድ አለ፣ ፀሐይ የት እንደሚወጣ እንደሚመጣ፣ እነዚህን ሁሉ ተምረህ ነው ከዛ ሄደ የምታደርገው። ማቴማቲክስም እንደዛ ነው። ፖለቲክስ ግን እንደዛ አይደለም። ፖለቲክስ is not a science in terms of its practice, which means ሰው አንተ ኮት ማድረግ አትችልም አንድ ሳይንቲፊክ ላw ከፖለቲክስ ጋር ሰው እንደዚህ ነው መሆን ያለበት። ቅድም ላወራው ወንድሜ ነው እንደዚህ ነው መሆን ያለብህ፣ እንደዚህ ነው ማሰብ ያለብህ፣ እንደዚህ ነው ፖለቲሻን የምትሆነው የሚባለው እሱ አይደለም። ሳይንሱ ትምህርቱ ነው ገባህ እንጂ ፖለቲክስ is basically አንድ ማህበረሰብ ያለውን ሪሶርስ ያለውን ኃይል ያለውን የፖለቲክ ምንድነው አሰላለፉን ምናምን ማኔጅ የሚያደርግ ነው። በዛ ውስጥ ደግሞ አንተ እንደፈለክ መጥተህ የድሮ ናፋቂ ከሆንክ ወይንም የነገ የምትመኝ ከሆንክ አንተ ስቲል ሀሳብህ መኖር አለበት እዛ ቦታ as long as that ያን የሚያስቡ ሰዎች እስካሉ ድረስ in a peaceful way ሀሳብህን የምትሟገትበት ቦታ ውስጥ መኖር አሪናው መኖር አለበት። አለበለዚያ ከታፈንክ አለበለዚያ if I start putting arbitrary rules on you then anti-democratic ነው። ከዛ በኋላ ከታፈንክ ወደ መሳሪያ ወደ ምናምን ትሄዳለህ። It is better to have the people peacefully in the arena ቁጭ ብሎ ዲቤት እያደረጉ people that you find extremely repulsive ፊት ለፊት ቢያናግሩ ይሻላል then ጫካ ሄደው መሳሪያ ጠላት ይዘው መጥቶ ሰው ከሚገሉና ምን ቢገሉ ምንድነው ቢሉ። ስለዚህ ሀሳብህ የሌላውን ዲግኒቲን እስካላወረደ ድረስ የሌላውን ሰው እስከመጨፍ ምንድነው የሞግዳትና የምናምን ህገ መንግስቱን እስካከበረ ድረስ then you should have a place in the political arena እንደፈለክ ለመደራጀት። ከዛ በኋላ ያንተ ፊውነራል ነው። if you decide እኔ በሰፈር ወይንም በቀበሌ ቅድም እንዳልኩት ወይንም በዛ ካልክ that would be on you ገባህ ማለት እንደሆነ that means እኔ ምንድነው የአይስክሪም ቤት ኖርት ፖል ሄጄ አይስክሪም ምሸጥ ከሆነ it's on me ገንዘቤ ነው። unfortunately ግን ኖርት ፖል አይስክሪም የሚፈልግ ሰው የለም። ያነሳን ስለዚህ አንተ እንደፈለግ ተደራጅ። ከዛ በኋላ let the people decide, let the marketplace of ideas decide ነው። thank you አመሰግናለሁ። awesome thank you ሌላ ጊዜ ደግሞ ይልመድብህ። ኦልራይት ኦኬ ሌላ ቅድስት ራፕ አፕ የምታደርጊው የምትጨምሪው ነገር አለ? እሺ
እኔ ምናልባት በአጠቃላይ ማለት የምፈልገው ነገር የመጣንባቸው መንገዶች አሉን በጣም ብዙ አሁን የምናነሳቸው ግን ቀደም ያሉ አባቶቻችን ትግል ያደረጉባቸው የተለያየ የመደብ ትግሎች ተደርገዋል። የገበሬዎች ትግል ተደርገዋል። ስርዓቶችን ለመቀየር ብዙ መንገዶች ተመጥተዋል። ዜና አሁን እዚህ ጋር ቆመናል። ከዛ የወረስናቸው በጣም ብዙ መቀየር ያለባቸው ያልተቀየሩ ነገሮች አሉን። ቢያንስ ህገ መንግስት አስቀምጠን እሱን ለማስተካከል የምንችልባቸው እድሎች ግን አሉ። ለዛ ረጋ ብለን መነጋገር ግን በጣም ይጠቅመናል ነው። ታጣቂ የሆኑ ኃይሎች ወደ ጫካ እንዲገቡ መንግስት ሆኖ የተቀመጠውም አካል አስተዋጽኦ አለው። ራሱ መንግስትም በትክክልነት የመንግስትነት ሚና እንዳይወጣ በሌላ በኩል ታጣቂ የሆነው አካልም አስተዋጽኦ አድርጓል። ሁለቱም ጋር እንትናቸውን ወደ መሃል አምጥቶ የመነጋገር ባህል እስካላመጣን ድረስ በለመድ ነው የተገዳደልን አሸናፊና ተሸናፊ ያለው ሁልጊዜ ደግሞ ወደ ዜሮ እየተመለስንበት የምንሄድ በዚህ ውስጥ ታጣቂ መሆን ሲመጣ ኬክ ሊቆርስ አይሄድም። ዋንስ ሰው መግደል አለው። ከዛ ደግሞ እዛ አካባቢ በሚፈጠሩ ነገሮች መፈናቀል አለው፣ መዘረፍ አለው፣ መደፈር አለው፣ መንገላታት አለው፣ ከተማ መውደም አለው። በሌላ በኩል መንግስት ሆኖ የሚመራውም አካል ህዝቡን ያለመጠበቅ እንደገና ያኛውን አካል ለማጥቃት ሲሄድ ንጹህ ህዝብ ላይ የሚወርደው ጦር ቀላል አይደለም። በአንድም በሌላም መልኩ የትኛው ምንም ነገር ያድርግ ዞሮ ዞሮ ህዝብን ሀገርን የሚያዋርዱ ነገሮች ናቸው ሊመጡብን የሚችሉት። አሁን ያለንበትን ጊዜ አይቶ ውድድራችን ከዓለም ጋር ነው የሚሆነው። ሁልጊዜ ሀገር ውስጥ ብቻ እየተሹለኮለክን ሁልጊዜ ጠመንጃ እየጎተትን ኢኮኖሚያችንን ጠቅላላ መሳሪያ እያመጣን እየተገዳደልን መቀጠል አንችልም። ስለዚህ ያለን አማራጭ ከዚህ በመለስ ታጣቂው መንግስትም ሁሉም ማንም ነፃ ስለሌለ ሁሉም ለብዙ ነገር አስተዋጽኦ እያደረገ ስለመጣ ትንሽ ያለውን እንትን ቀነስ አድርጎ መጥቶ ተነጋግሮ ቢያንስ በልዩነቶቻችን ላይ ውይይት የምናደርግባቸውን እድሎች ነው። የፖለቲካ እንትናችን ብዙ ነው ያመጣው። የሀገረ መንግስት ግንባታችን ላይ መሰራረቱ ምናምኑ ላይ ጥያቄዎች አሉን። ባንዲራ ላይ ጥያቄ አለን። ቋንቋ ላይ ጥያቄዎች አሉን። ብዙ የምንግባባባቸው ነገሮች አሉ። ግን እነዚህን በመሳሪያ መፍታት አንችልም፣ ጊዜውም አይፈቅድም። እነዚህን ቁጭ ብሎ መነጋገር በደንብ አስፈላጊ ነው ብዬ ነው እኔ የማስበው ለማለት ነው። ቴንክ ዩ ቅድስት ሄደት እንደተለመደው ኦፍኮርስ ምንም ሌላም ነገር ማለት አያስፈልግም። ግን እንደዚህ በል እንደዚህ አትበል ከማለቷ ይልቅ ምሳሌ ብትነግረን ጥሩ ነበር። ቅድም ባልኩት ነው አይደለ ኮሜንት ያደረገችው ኦሮሞ በታሪኩ እባካችሁ ብሎ ወይ ሰዎች ተረድተውት ወይ የኢትዮጵያ መንግስት ኦሮሞም እኮ ህዝባችን ነው ፌር ዲስትሪቢዩሽን ኦፍ ሪሶርስ ኤንድ ኤቭሪቲንግ ፓወር ያስፈልገዋል ብሎ የሰጠበት የታሪክ አጋጣሚ ብትነግረን መልካም ነው። ጥሩ አይደለም ከማለት ይልቅ በዚህ ጊዜ እኮ እንደዚህ አግኝተናል፣ ይህ ህዝብ እኮ እንደዚህ ኮንሲደር አድርጎታል፣ ይሄ ደ ስቴት ኢትሰልፍ ብላ ብትነግረን ነው የሚሻለው። ካልሆነ ዝም ብሎ ፊልስ ቤተር ፊልስ ጉድ ግን ጀስት ዳዝንት ሚን ማች። ያ ሲባል ግን ለዘላለም እንዋጋ ማለት አይደለም። አሁንም ቢሆን ሀቀኛ ኔጎሽዬሽን ያስፈልጋል። ሰላም መፈለግ አንድ ጥሩ ነገር ሆኖ ሳለ ግን ባይዘወይ ለሰላም ቁርጠኝነት ይጠይቃል። ከመዋጋትም በላይ ቁርጠኝነት ይጠይቃል ለሰላም። መንግስት ለሰላም አንደኛ ወደ ሰፊ መሆን አለበት፣ ችግር ራሱ ቢኖር የመጀመሪያው ግዴታውም ስለሆነ፣ ሁለተኛ ደግሞ ለሰላም በሩ ክፍት መሆን አለ። ክፍት ብቻ ሳይሆን ኢቨን ቮነረብል። አሁን ቀደም ዴሞክራሲ ምናምን ሲባል ነበር አይደል? ሪስክ አለው ተብሏል አይደል? ሪስኩን ራሱ መቀበል መቻል አለበት መንግስት። ሰላም እውነት የሚፈለግ ከሆነ እንደዛ ነው። ዳስ ሃው ኢት ፋንክሽንስ። የሌሎችም ሪስፖንሲቢሊቲያቸውን እንዲወጡ ለማስገደድ አትሊስት መንግስት ይህንን ማመቻቸት ራሱ መፈለግም መቻል አለበት። ከዛ መልስ አንዳንድ ነገሮች ሲባሉ ነበር፣ ያው ታይም ስለሌለ ማንሳት አያስፈልግም። ግን በጠመንጃ ኃይል ሲመጣ እንደዚህ ይሆናል ብዬ አልጠብቅም ምናምን የሚባለው ነገር ሂስቶሪካል ኤግዛምፕሎች ሊኖሩ ይችላሉ። በጠመንጃ መንግስት የተቀየረበት ከዛ ስሩ ታይም ወደ ሪፐብሊክነት በትክክል የተቀየሩ፣ ግን ጋረንቲ አይሆንም። ጋረንቲ ነው ወይ ካልከኝ ጋረንቲ የሚባል ነገር ኢን አብሶሉት ዲል አናረግም እዚህ ምድር ላይ ስንኖር አይደለም። ጀስት ችን ብቻ ብዬ ሽላቁ በአንድ ፊው ሰከንድስ የሆነ ባልና ሚስት ትዳር ውስጥ ያሉ ሰዎች ቢኖሩ እና ሰውየው ሴትየዋንም
ሚስትየውን ልጆቹንም በየቀኑ የሚቀጠቅጣቸውና የሚገላቸው ከሆነ አንድ ነገር የምታውቂያቸው ሴትዮ ህይወቷን ለማዳን ከዛ ትዳር ውስጥ መውጣት እንዳለባት ነው። ይሄ ትዳር ኖ ሎንገር ሰርቭ እንደማያረጋት መረዳት ነው። መቆየት ማለት መሞት እንደሆነ ካወቀች ከዛ በኋላ ሌላ ቦይፍሬንድ ይዤ ሌላ ባል አግብቼ ምናምን የሚለው ሰከንደሪ ነው። መጀመሪያ ራሷን ማዳን አለባት፣ በህይወት ኤግዚስት ማድረግ አለባት። የሀገር ውስጥም ችግሩ ይሄ ነው። አሁን ያለውን ሪያሊቲ እናውቃለን። የሚመጣውን ኢን አብሶሉት ተርም መናገር አልችልም፣ ግን አይ ካን ስፔኩሌት። አሁን ዊአር ፋይንድ የሚል አሴስመንት ከሆነ አንድ ሰው ያለው ኦፍኮርስ ፊውቸሩ ሊያስፈራ ይችላል። አሁን ችግር ላይ ነኝ ብሎ ግን የሚያምን ካለ የሞትና የህይወት ጉዳይ ነው ብሎ የሚያስብ ካለ ፊውቸሩ እና አንዳንዶች በሚሉት ኤክስትሪምሊ በተለጠጠ ሁኔታ አናላይዝ ላይ ያደረገው ይችላል። በዛ መልኩ መረዳት መልካም ነው ላለም እና ቲንኪው አያነ ቴንኪው ዶ እንደዚህ በተመሳሳይ ስናዘጋጅ ደግሞ አትጥፋ አንተም በረዥም ጊዜ ነው የተገናኘ ነው። it's good to have you back here። ያ እንግዲህ ያው ሚሉኝን ይሉኛል። የሚሉህን አዘጋጁልኝ ኮንዶሚኒየምህን ይዘረድ ፊኒ ውስጥ የተወሰነ ካሬ ሜትር አጠፋራ ያን ታዲያ የነሙና ቱፋን ሀገር በልሽ። ቴንኪው። እሺ